ይሄ ጥያቄ ክርስቲያን ወገኖችን ምናምን አሳልፉት ማለት እኔ አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የምፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋሃቢ ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድነኝ? ለኔ መልሱልኝ። አሁን እኔ ምንድነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋሃቢ ነኝ፣ ሱኒ ነኝ ምንድነኝ? እኔ አሁን ግራ ተጋባው ማለት ምንድነኝ? እሱ የሚባል ሰውዬ ለፈጣሪ እጅግር አለው ሲል ሰማው። ፈጣሪ እጅግር ካለው እሺ ምስ ወሃቢያ አሁን የሚለው ስሙት ወሃቢያ ነው ስሙት ፈጠርናቸው ይሄኛው ወሃቢያ ነው እንዴ? እስኪ እንስማው። እንተና ማን ነው ይሄ እንተና ማን ነው ይሄኛው? አቡበከርስ ምንድነው? ወሃቢያ ነው እንዴ? እነሱ እንዳለ ወሃቢያ ናቸው እንዴና ሀይለኛ ወሃቢያና እሺ ኢራኖች ምንድናቸው? በነገራችን ላይ ኢራኖች ሺአ ናቸው። ግን ወሃቢያውን እርስ በርስ ሊገዳደሉ ይፈልጋሉ። ሺአ ኤምባሲ ሄደው የአሁኑ መጅሊስ ራሱ ማመር ቱፋ የሚባለው ጥቁሩ ሰውዬ እሱም ወሃቢያ ነው። ሺአ ኤምባሲ ሄዶ ለአያቶላ ሞት ሀዘኑን ገለጸ። እንዴ ወሃቢያ እንደዛ አይደራረግም። እርስ በርስ ነው መተራረድ ነበረባቸው። ይተራረዳሉ እንጂ እንትን አይባባሉም። በቃ ለማንኛውም ክፈተው ሲንስማው ክፈተው። ሺአዎቹ በጣም ይለያሉ። ሺአዎቹ ደግሞ በጣም ይለያሉ። የሰለሙ ወጣቶች እንኳን አልሰለማችሁም እየተባሉ እንዲህ ቢል ፌስቡክ ላይ ያያችሁ ነው፣ ቲክቶክ ላይ ለምን እኛ ውስጥ ባለ ልዩነት እኛ ውስጥ በፈጠርናቸው ልዩነቶች ሰዎች እንዳይሰልሙ የሰለሙትም አልሰለማችሁም እየተባለ ሰውን ቢዚ አናድርገው። እነ ኢማም ሁጀቱል ኢስላም አብል ሐሚድ አልገዛሊ አንድ አቋም አላቸው። ኢልጃሙል ዐዋም አን ዒልሚል ከላም አብዛኛውን ህዝብ ስለ አላህ ሲፋ ከአርሽ በላይ ነው እጃለው እንዲያለው ውስጥ አትክተቱት ይላል። ህዝቡ ይስገድ፣ ይሱም፣ ይስራ፣ ይለወጥ፣ ቢዚ አታርጉት በዚህ ይላል። አሁን ቢዚ ያረግ ነው። ገና 2 ኪታብ ያልቀራ ቡኻሪን ደግሞ ማስተካክሎ ያልቀራ አንድ ተፍሲር እንኳን ያልጨረሰ ነህው ውስጥ አጅሩሚያን ሙልሃን አልፊየቱ ብን ማሊክ ብን ዓቅል አንዱን ያላየ ሰው ስለ አላህ ሲፋ ይከራከር። ህዝቡ ደግሞ አልገባው። አንድ ቦታ ላይ አንድ ጋዜጠኛ አንዱን ጠየቀው هل انت اشعري اشعري الصعق ግን ሽዕር የሚለውን ጸጉር የሚለውን ቃል እንትና ያረገብኝና ዋርዲ መላጣ ነው። هل انت اشعري ጸጉር አለ ያለው መስሎታል። እኔ አሽዓሪ አይደለሁም። ለምን አለው? ጸጉር የለኝም አለ። ሌላኛውን ጠየቀው هل انت ማቱሪዲ ደግሞ አሽዓሪ ምን ያለ ነው? ይሄ ሰውዬ ወሃቢያ ነው። አላህ ከአርሽ በላይ ነው ብሎ የሚያምን ነው። አላህ ከአርሽ በላይ አይደለም ብሎ የሚል ካፊር ነው ይታወቃል። ጀስት ግን ዚያር ፖለቲክስ። አሁን ይሄ ትላንትና ጁማ ቁጥባ ላይ የተናገረው ንግግር ነው እና ህዝቡን እንትና አትበሉት፣ ቢዚ አታርጉት፣ አትክፈሉት። ለምን? እስልምና ስንጥቅ ስላለበት ፖለቲካው እንደፈለገ ሊመራ ስላልቻለ እንጂ ማለት ነው። እርስ በራሳቸው የሚገዳደሉ እርስ በራሳቸው የሚጨራረሱ ናቸው። አንዱ ለአንዱ ካፊር የሚደራረግ ክርስቲያን የሚደራረግ ሌላ ሳይያችሁ ይችላል። ሁሉም እውቅና ያላቸው በመጅሊስ የሚታወቁ ቢካዝ እንደዚህ ለምንድን ነው ይሄ ሰውዬ እንደዚህ ያለ ነገር ውስጥ የገባው? ብዙ ሙስሊም ስለሚወጡ። ይሄ ልጅ አሁን የተናገረውን ስሙት። ይሄ ጥያቄ ክርስቲያን ወገኖችን ምናምን አሳልፉት ማለት እኔ አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የሚፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድነኝ? ለኔ መልሱልኝ። አሁን እኔ ምንድነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋቢ ነኝ፣ ሱኒ ነኝ ምንድነኝ? እኔ አሁን ግራ ተጋባው ማለት ምንድነኝ? እሱ የሚባል ሰውዬ ለፈጣሪ እጅግር አለው ሲል ሰማው። ፈጣሪ እጅግር ካለው እሺ ሚስት አለዋ ታዲያ 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ኦይ ፈጣሪ ሆይ አሁን እኔ ግራ ያጋባችሁኝ ነው። እኔ በአስቸኳይ አሁን የኔ እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ ምንድነኝ? እኔ ምንድነው የምከተለው? እኔ ምንድነኝ? እሺ አሁን
እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ለአላህ ብላችሁ መልሱልኝ። እንደ እኔ ምንድን ነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ? ምን እንደሆን ካላውቀውም እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። እንዴ ያ እንደሰማችሁት ነው እንግዲህ ሸጋው ይኸው በነገራችን ላይ እኔ ወዲያው ነው የገባኝ። ማለት ሙስሊሙ ሳይተኛ ነው ያደረ የዚያን ቀን። እንዴ አብሮ እኮ ሲሯሯጥ እኮ እኔ እኮ የዚያን ቀን እኮ እፎይ ሲያሳድድ ሌሎች ሲሮጡ እኮ ነው። እኔ የዚያን ቀን እኮ አላህ ብቻ አይደለም የሚሮጠው እንዳለ መላው ሙስሊም እኮ ሲሮጥ ነው። እውነቴን መታል እንዴ ሌላ ቆይ እና ያ ሁሉ 80 ሺህ ሰው ላይ ሲሮጥ ሶሪ በጣም ይቅርታ በእውነት ቀጥል። በቃ ስቃል ስጋ ከሆነ እሺ። ሸጋው እንዴት ሰላም ነህ? አልሐምዱሊላህ ፒስ ነው። አንተ ምንድን ነህ ሸጋው? አንተ ምንድን ነህ? እኔ ሙስሊም ነኝ። የትኛው ሙስሊም? ሺዓ ነህ? ሱኒ ነህ? እኔ ሙስሊም ነኝ እና ቅድም የሆነ ነገር ተናግራችሁ ለሱ ጥያቄ ነበረ። አላህ የት ነው? ቅድም ዋህብያ እርስ በራሱ አራጅ ነው ስትል ሰምቼ ነበረ። ለሱ መረጃ ልትሰጠኝ ትችላለህ? እርስ በራሳችሁ ስትተራረዱ 1200 ዓመት እኮ ታሪካችሁ እኮ እርስ በራሳችሁ እኔ ከአርሽ በላይ ነው ብዬ ነው ማምነው። እኔን ጥያቄ እመልስልሃለሁ። እኔን ከምትጠየቀኝ በፊት ቅድም ላወራሁ መረጃ ስጠኝ። ዋህብያ ሐራጅ ነው እርስ በራስ ስለሚለው ከቁርአንም ይሁን ከሐዲስም እስቲ የቱ ጋር ነው ያለው? እስቲ መረጃ ስጠኝ። ጥሩ ኪታቦች አልቀራህም እንዴ? ኡሱሉ 30 ሚል ኪታብ ሾ ኢስ ፋይን አይ ዶንት ኬር። እኔ መረጃ የሌለውን ነገር ለምን ታወራለህ? ቁርአን ላይ ወይም ሐዲስ ላይ መረጃ ካለ እስቲ ስጠኝና ልመን። ወሃብያ የሚል ቁርአን ላይ አለ እንዴ? አህባሽ የሚል ቁርአን ላይ የለም። ይሄ እኮ እነ መሐመድ አብዱል ወሃብ ያመጡት ነው። ኡሱሉ 30 ሚል ኪታብ አለ ታውቀዋለህ? ኡሱሉ 30 ሚለውን ኪታብ ምን አድርገኝ? ኡሱሉ 30 ሚል ኪታብ ቀርተሃል? ለማንኛውም አፕሊኬሽኖች ሁሉ አሉት። ኔትወርክ እያያዘ ነው። የኔ ነው ያንተ? የኔ አይሰማም እንዴ ጋይስ? አልሰማም? ታፕ ኮፒ ሊንክ አለ። ኡሱሉ 30 እኔ አሁን ሀባሽም ነኝ ዋህብያም ነኝ አላልኩም። እኔ ሙስሊም ነኝ አልኩ። ስለዚህ አሁን ላወራሁ ለቅድሙ አራጅ ናቸው እርስ በራስ አራጅ። እሺ ኦኬ እስፋይን ኦኬ እሺ በአህመድ ድንጀበል አሰማ። ኦኬ ሌት ሚ ሼር ኦኬ እስፋይን ነው። ዋህብያና ሀባሽ እርስ በራስ አራጅ ናቸው የሚል ማለት ያስተኝሽ። እሺ ታሪካችሁን ታውቃለህ? ለምሳሌ የሙተዓዚላን ታሪክ ታውቃለህ? እሺ ማስረጃ ለምን አታወጣም? ማስረጃ በእጅ ሳትይዝ ለምን ታወራለህ? ሙተዓዚላ ታሪክ ታውቃለህ ወይ? እሺ የሙተዓዚላን ታዲያ እውቀት ከሌለ ምን ላስረዳ? አንድ ነገር እኮ ለማወቅ እኮ የሆነ ነገር ሀባሽና ዋህብያ አራጅ ናቸው እርስ በራስ ይተራረዳሉ የሚል አለ ወይም ሐዲስ ላይ አለ? ብራዘር መሐመድ ከሞተ በኋላ እኮ ነው እነዚህ ነገሮች የመጡት። ስለዚህ መሐመድ ከሞተ በኋላ ነው እነዚህ ነገሮች የመጡት አይደል? ያንተ እያቆራረጠ ነው፣ የኔ እየተሰማ ነው። ኧረ የኔ ይሰማል፣ ያንተ ነው ችግር ያለበት። መሐመድ ከሞተ በኋላ ነው። አሁን አንዳንድ ጊዜ ችግሩ ምን እንደሆነ ታውቃላችሁ? እውቀት ምንም ነገር አሁን ሳይኖራችሁ ትመጡና የምንነጋገረው ራሱ አንግባባም። እኔ ማወራው ሌላ፣ እናንተ የምታወሩት ሌላ። ሐዲስ ላይ ማስረጃ ስጠኝ ስትለኝ ሐዲስ ላይ ገና ሳትገዳደሉ መሐመድ ሐዲስ የመሐመድ ንግግር ነው። ቁርአንም መሐመድ ነው ያመጣው አይደለ? መሐመድ በህይወት እያለ ያልተናገረው ወይ ደግሞ ሰሃቦቹ ያልተናገሩትን ሊመጣ አይችልም። ሰሃባዎችህ ታሪካቸው ተገዳድለው ያለቁት። እሺ አይሻና የግመል ጦርነትን ታውቃለህ? አይሻና አሊ የተገዳደሉበትን አሁን ይሰማል? ኔትወርክን አስተካክለና በቃ ሞቶ 50 ሰው አላችሁ። እስቲ ታፕ ታፕ አድርጉለት ይምጣ።
አይሰማም እንዴ ጋይስ? እኔ ቀሲስ እኔ አይሰማም እንዴ? የኔ እኮ ይሰማል። የራስህ ነው የማይሰማው ብራ። እኔ እኮ እንዳላፍንህ ብዬ ነው። በነገራችን ላይ ከታች ያላችሁ አይ ቲንክ ብዙ ሰው ዝም ብሎ ያልመሰለኝና ድምጻችሁ መጥቶ እየሄደ ነው አሁን። በነገራችን ላይ እኛ የሆነ የላይቭ መክፈት በጣም ናፍቆ ላይቭ መግባት ፈልገን እንደወጣም ጓጉተን አይደለም ላይቭ የምንገባው። ያው ትምህርት ስለሆነ ሰው እናግዛለን፣ ሰው ነፍሳትን ከሞት እናስመልጣለን ብለን ስለምናስብ ነውና ሸር አድርጉ፣ ኮፒ ሊንክ አድርጉ። በዚህ አጋጣሚ አንዳንዴ ያው ስንስቅ ምናምን ስንቀልድ መቆጣጠር ስለሚያቅተን ጭምር ነው እንጂ የሚያስቅ ነገር አይደለም። እና ሙስሊሞችን ስለምንጠላም አይደለም። እኛ በተለይ እንደ ኦርቶዶክስ እምነት እንደምታውቁት ማንንም አንጠላም። ማንንም ማለት ነው። ታውቃላችሁ፣ እየሞትን እንኳ ኮምፕሮማይዝ እያደረግን ተቻችለን እየኖርን ነው። ችለን ማለት ነው። ተቻችለን ሳይሆን ችለን እየኖርን ነው። እና ጥላቻ ምናምን አይደለም። በዚያ መንገድ አትረዱት። ለማንኛውም አላህ ወዴት ነው የሚሮጠው የሚለው ሬስ ቶፒክ ነው። የሚሮጠው እኛን ይዞ ለመሄድ ነው። የሚሮጠው የሚያሯሩጠው ስላለ ነው። የሚሮጠው ስለረፈደበት የሚደርስበት ቦታ ስላለ ነው የሚለውን ከእናንተ እንፈልጋለን። እንግዲህ አትደብቁትም። ይሄንን የተጻፈ ያለ ነገር ስለሆነ ባለፈውም ይሮጣል ስለተባለ ወዴት ነው የሚሮጠው? የሚሮጥበት እግሩ መጠኑ ምን አይነት ነው የሚለውን ቃል ስጋ ሆነ ኑና አስረዱኝ እያላችሁ ነው። ኑና አስረዱት። በቃ እንደዚያ ነው። ቴንኪው። እና ግን ኮፒ ሊንክ ሸር አድርጎ ለማለት ፈልጌ ነው። ሸር አድርጉት፣ ኮፒ ሊንክ አድርጉ። ሌሎችም ይምጡና ያስረዱን። ምን ችግር አለ? እግር ማለት ምን ማለት ነው እኮ ብቻ ነበር የጠየቅናቸው እኮ። ይህንን ራሱ መመለስ አልቻሉም። በነገራችን ላይ እግር ማለት ራሱ ዴፊኒሽኑ ምን ማለት ነው? ሸጋውን አግባና ሸጋውን አስገቡት እና ይጠይቅ። በነገራችን ላይ አሁን የተናገርኩትን አህመዲን ጀበል ቢነግርህ እኮ ትቀበለዋለህ። ሲነግርህ ላሰማ እችላለሁ። መጽሐፎች ላይም አለ እርስ በራሳችሁ እንደምትገዳደሉ። ኪታባችሁ ላይ ራሱ ኡሱሉ 30 ቀርተሃል ወይ ብያለሁ። ኡሱሉ 30 ማለት ነው። ይኸው ዶክተር አቡበከር እኮ አደባባይ ላይ ወጥቶ ተናግሮታል አለ። የምትቀሩት ልጆቻችን ሳናውቀው የተጠመዱበት ኡሱል ሰላሳ የተባለው ሶስቶቹ ኡሱሎች ብለው የጻፉት ኪታብ ነው። እዚህ ኪታብ ላይ የሚናገሩት ነገር አለ። አራተኛ ቃዒዳ ብለው ኢነ ሙሽሪኪ ዘማኒና ይላሉ። የዘመናችን ሙሽሪኮች እኮ ይላል እኛን ነው። አሕባቢ ቀልድ እንዳይመስላቸው። የዘመናችን ሙሽሪኮች ሸጋውና ተመለስ። ፖዝ አይቻልም። እነሱ ወጣይ ሙስሊም ስም ያሰባስበናል። ሁላችንም ሙስሊም ነን። ሱፊ ሰለፊ የሚባለው መጓደል ቀርቶ ያደላል። ውሸቱን ነው እንድታውቁ። አንተን ደረጃ አድርጎ መሰራ አድርጎ ስልጣን ላይ ሲወጣ ድረስ ነው። ባይና አላያችሁትም? የዛሬ 3 ዓመት አንድነት ተብሎ በቃ ካሁን በኋላ ሱፊ ሰለፊ የሚባል ነገር የለም አንድ ሆነን አልተባለ። ወደ ክልል ሲመጣ ምን ተደረገ? ክልሎችን መቆጣጠር አይደለም ነው። ቅድም አንስተውታል። ስለዚህ ውሸት ነው። ይህ መጓደል የለም የሚልህ በቃ ሀገሩ ሰላም ነው ብለህ እንድተኛ ነው። ስተኛ እሱን ቀድሞ ቦታውን ሊይዝ ነው። እዚህ ላይ ኢነ ሙሽሪኪ ዘማኒና ይላል። የዘመናችን ሙሽሪኮች እኛው ማለት ነው። ሱፊ ጠቅላላ አግላዙ ሽርከን ሚነል አወሊን ይላል። ከነ አቡ ጃህልና ከነ አቡ ለሀብ በዚያ ዘመን ከነበረው በጃሂልያ ጊዜ ከነበረው አቡ ጃህልና አቡ ለሀብን ታውቃቸዋለህ? ሸጋው አቡ ጃህልና አቡ ለሀብን ታውቃቸዋለህ? አቡ ጃህልና አቡ ለሀብን አቡ ጃሂልን አታውቀውም? ኖ አሁን ምን አለ መሰለሽ አንድ ነገር ላስረዳና እዚህ ላይ ሸጋው ታውቃቸዋለህ? ቪዲዮችን ይዘን መጣ አይደለም አቡ ጃህልን ታውቀዋለህ ወይስ አታውቀውም? ፕሊዝ እባክህ የጠየኩህ ታውቀዋለህ ወይስ አታውቀውም? ኦኬ አቡ ጃሂልን አውቀዋለሁ። እሺ አቡ ጃሂል ማን ነው? አቡ ጃሂል ማን ነው? ንገራቸው ለ227 ሰዎች አቡ ጃሂል ማን ነው የሚለው ንገራቸው።
ለምን ማይክ ትዘጋለህ? እኔ እኮ ልናገር ነው፣ ግን ቪዲዮ ማረጃ ሊሆን አይችልም እኮ። አሁን እኔ ኢቭን ከቁርአን ወይም ደግሞ ከሐዲስ አቡ ጃሂል ማን ነው? ፕሊስ እባክህ የልጅ ነገር አታርገው። ታሪክ ነው፣ ታሪክህ የኖርከው ታሪክ ነው፣ የተጻፈ ነው፣ ያለ ነው፣ በተግባርም አሁን ድረስ ያለ ነው። መሐመድ ከሞተ ጀምሮ አቡ ጃሂል ይኸውልህ፣ ለታሪክ እኔ እነግርሃለሁ፣ ከቁርአንም ሁላ ማስረጃ ሰጥካለሁ የአቡ ጃሂልን ማለት ነው። ግን በቪዲዮ አይደለም፣ በቪዲዮ ሊሆን አይችልም። አሁን ወይ መጽሐፍን ወይ ደግሞ በሐዲስ ቢሆንና ወይም በቁርአን ቢሆን ማስረጃ ልሰጥህ እችላለሁ። ግን ቪዲዮ ለመተህ ደግሞ ማስረጃ ሊሆን አይችልም። የሰው እየቀጠፈ ቢሆንስ? እሺ ስትገዳደሉ ነው የመጣችሁት። ሳሂህ ቡኻሪ ላይ አይሻና የግመል ጦርነት አሊ ተገዳድለዋል እርስ በእርስ ጀነት ይገባሉ ያላቸው ሰዎች ሙስሊምን የገደለ ገሃነም ይገባል ይላል ደግሞ ሌላ ሐዲስ። ስለዚህ አይሻና እነዚህና አሊ እርስ በራሳቸው ተገዳድለው እንደመጡ ይኸው ሳሂህ ቡኻሪ ላይ ተመዝግቦልሃል። ታሪካችሁ እና ተመለስ ፕሊስ ፖዛቱን። ታሪካችሁ ጠቅላላ መገዳደል ነው። እኔ ቶፒኬ እሱ አይደለም። አንተ ምንድን ነህ? ካሁን አባሽ ነው ወይስ ምንድን ነው? ላሳይ አቡ ጃሂል ማለት ይከፍቼ ላሳይ ነው። ላሳይ አይደለም ነው እኔ ከኔ በኩል ላሳይ። እሺ አሁን አንተ ምንድን ነው ሃይማኖት? ኖ ብራ ላሳይ። የትኛው ሙስሊም ነህ? እባክህ መልስልኝ። ያሳፍራል እንዴ? አላህ ሀገር አለው ብለህ ነው የምታምነው ወይስ አይደለም? ያው አቡ ጃሂል ማለት ላሳይሽ። እኔ ልክፈትልህ፣ አንተ መክፈት አትችሉም። እኔ ልክፈትና ላሳይ። ኧረ በእናትህ ቁርአን አቡ ጃሂል ቁርአን ላይ ነው። ቁርአን መገዳደል ከሆነ አሳይኝ። እሺ አንድ ማረጃ አታመጣ። ሙስሊም እርስ በራሱ ይገዳደላል የሚል አንድ ብቻስተኝ። እኔ ይሄው አንብበው። አይሻ ካፊር ነች። ያው በትልቁ አድርገኝና ላሳይ ማረጃ። አይሻ ካፊር ነች ወይ ሙስሊም? ኦኬ እሺ። አይሻና እኔ ሙስሊም ነኝ አልኩ። እሺ የግመል ጦርነት አይሻና አሊ አልተገዳደሉ? ጦርነት ከመካ ቁረይሾች አንዱ ነው አቡ ጃሂል ማለት ነገርኩህ እኮ ያሟል እንዴ? አይሻና አሊ አልተገዳደሉም ወይ? ጦርነት አልተዋጉ? ናውራ ባፍና አይሻና አሊ ማስረጃ ከፍቻለሁ እኮ ብራዘር። ምንድነው ማስረጃ መረጃ የምትለኝ? ሳሂህ ቡኻሪ 7100 አማን ቁርአን ላይ አለ እኮ ተበተ አቢ ለሀቢ ወተብላል። ልንገርህ እኮ ቁርአን ላይ አለ ተበት የዳ አቢ ለሀቢ ውጣ ከሱ። እሱን ያልኩ እንደ አቡ ጀህል ይዋቸው ይላል ያለው እሱን ብራዘር። እሱ ሌላ ቶፒክ ነው። ለምንድን ነው ጭንቅላታችሁ አንድ ቦታ ግን ጭንቅላት የሌለው አምላክ ስለምታመልኩ ነው ማሰብ የምታቆሙት? እኔ እሱን ተወውና ይሄው ሐዲስ ከፈትኩልህ። ሐዲስ ታነባለህ? አረብኛ ትችላለህ ወይስ እንግሊዝኛ ትችላለህ? ንገረኝ። ማንበብ ትችላለህ ወይስ እንደ መሐመድ ማንበብ አትችልም? ንገረኝ። እንደ ነብይ መሐይብ ከሆንክ ንገረኝ። ለለፈ አይ ተምሬያለሁ ማንበብ እችላለሁ ካልክ አንብብልኝ። አረብኛ ነው የምችለው እንግሊዝኛ ንገረኝ። ምንድን ነው የምትችለው? ምንድን ነው የምትችለው አልኩ በትልቁ አልኩ። እሺ ስልክ ይዘሃል አይደል? ለራስህ ሳሂህ ቡኻሪ 7100 ክፈት። ራስህ ክፈት እና አንብብልኝ። ሙስሊም ለሙስሊም አይገዳደልም ብለኸኛል። ሙስሊም ለሙስሊም አይገዳደልም ብለኸኛል። እዚህ ጋር አሁን ምንድን ነው የተደራረጉት? አንብብና ተርጉምልኝ። እሺ ቀጥል። ዳይ ማይክን አንሳና አንብባ ብሮ ያልከኝ ይሄንን ትርጉም የምታውቀው ከሆነ እስቲ አንብበህ እንዲህ ነው ብለህ ተርጉምልኛ። ሉክ እንደዚህ አይነት ሰዎች ናቸው። አያቸው ሙስሊም ለሙስሊም አይገዳደልም ነው አይደለም? ይሄን ሁሉ ያመጣው ለምንድን ነው? በዋሃብይነቱ ስለተሸማቀቀ። እኔ ወላሂ አልሸማቀቅም። እኔ አሁን ቅድም ላልከው እርስ በራስ ይሄው አንብብ እኮ አልኩህ። እርስ በራሳቸው አይሻ ወደ ሲቪል ተገዳደሉ። የግመል ጦርነት ወደ ሲቪል እንምጣና ዋህብያ ማለት ምን ማለት ነው? ወደ ስሙ እንምጣና ዋህብያ ማለት ምን ማለት ነው? እሱን አይመለከተኝም። እሱን አልጠየቅኩም። መጀመሪያ አመንክ? እርስ በራሳቸው ተገዳድለዋል። አመንክ? ዋሽተሃል ያልከውን ማስረጃ ሰጠው። ካመንክ ይሄንን ከአንድ ወንድሜ አንድ ነገር ሰማ ከሆነ አንድ ነገር ልንገርህ።
ሚዩት አድርግ በቃ ምንም አትንገር። አሁን እሺ አላህ የት ነው ያለው? ከአርሽ በላይ ነው። ትመልሳለህ። እምነትህ ምንድን ነው? እውነቱ አሁን ብትፈልግ ኖሮ ትሰማለህ። እምነትህ ምንድን ነው? አሁን ስማ፣ እኔ ሙስሊም ነኝ። ሰምታላ ያለ የተፈጠረበት ምክንያት አለው። የትኛው ሙስሊም ነህ? የትኛው ሙስሊም ነህ? በእናትህ እኔ ዛሬ በእናትህ ነው ራስህ አላህ መልእክተኛ የተናገሩት ሐዲስ አለ። ምሰማ ከሆነ የአላህ መልእክተኛ የተናገሩት አንድ ሙስሊም የሌላኛው የወንድሙ ሙስሊም ደሙን ማፍሰስ ሆነ ክብሩን መንካት ሆነ ሐራም ነው ይላል። ገባ? ይሄ ነው የሙስሊሞች የሰለፊያዎች አቋም ማለት ነው። ይሄው ገደለችው። ይሄ የተከሰተበት ምክንያቱን ጠይቃ ተዋግተዋል። ያ ጦርነት ተከስቷል። በዛን ሰዓት ምን ብለዋል? የለም እያልኩ አይደለም፣ ጦርነት ነበረ። ስማ ቆይ፣ ሙስሊም ለሙስሊም ነው ወይስ ክርስቲያን ከክርስቲያን ጋር የተዋጉት? ይሄ ጦርነት የተከሰተው እኮ ሙስሊሞች ላይ ሙናፊቅ ክርስቲያን ለክርስቲያን ነው የተገደደለው። ጥያቄው ሙስሊሞች ከሙስሊሞች ናቸው፣ ሌላ ነገር አይደለም። ስለዚህ ነብይ ደግሞ ሙስሊምን ከገደለ ጀሃነም ይገባል ብለዋል። ስለዚህ እና አይሻ ጀሃነም ናቸው ማለት ነው። ሙተአሚደን ከሆነ ነዋ። ሙተአሚደን ሙስሊምን መግደል ይቻላል ብሎ ሲፈቅድ እንጂ ስለገደለ ብቻ አይገባም። ብራዛ ወደ ቶፒክ ስማ፣ እዚህ ጋር መስማት አለበት። ጨርሻለሁ። ሙስሊም ወደ ቶፒኩ ተመለስ። መግደል ይፈቀዳል ያለ እንጂ የገደለ አልተባለም። እዚህ ጋር የገደለ አልተባለም። ጨረስን እኮ ሙስሊምን መግደል ይቻላል ያለ አካል ነው። ብራዘር መስማት እሺ ሰማው። በቃ እሺ አስቀምጥ ነው እንደፈለከው። ላታዳምጥ ለምን ትጠይቃለህ? አንድ ሙስሊምን መግደል ይቻላል ብሎ ያለ ህጉን ሸሪዓን የጣሰ የሆነ አካል እንጂ የገደለ አልተባለም። መጀመሪያ እስኪ ማስረጃ አምጣ። በቂ ማስረጃ ሐዲሱን አምጣ። ውስጥ ቀጥዬ ጨርሻለሁ። እሺ አንተ አሁን የትኛው ሙስሊም ነህ? አላህ የት ነው ያለው? ከአርሽ በላይ ነው ወይስ የት ነው ያለው? ካላፈርክበት መልስልኝ። እሺ አሁን አርረሕማኑ ዐለል አርሽ እስተዋ፣ አላህ ሱብሓነሁ ወተዓላ አዛኝ ሆኖ አላህ ከአርሽ በላይ ከፍ አለ ነው የሚለው። እሺ በቁርአኑ ላይ ተቀመጠው 7 ቦታ በቁርአን ላይ ተገልጾ አላህ ከአርሽ በላይ ከፍ ብሏል። ያን ብለን እናምናለን እኛ ሙስሊሞች። እግር አለው አላህ ሱብሓነሁ ወተዓላ ልክ እንደኔና እንዳንተ አይነት እግር የለውም። ገባህ? ይሄን ማሰብ አለብህ። አላህ ሱብሓነሁ ወተዓላ እግር አለው ወይስ እኔ ያንተና የኔን አይነት እግር አለው አላልኩም። እኔ የዝንጀሮም እግር አይመስለኝም፣ ያንተም እግር አይመሳሰልም። እኔ አላመሳሰልኩም። እግር አለው ወይስ የለውም ነው ጥያቄ። አሁን አንድ ጥያቄ ሳይጨርስ ሸፋፍነ በሌላ ጥያቄ ለመሸፈን ሌላ እንትን አታምጣ። እግር አለው ወይስ የለውም ነው ጥያቄ። ይመሳሰላል አላልኩም ነው ያልኩህ። እግር አለው ወይስ የለውም ጥያቄ ነው። እግር አለው ወይስ የለውም? ምን አይነት እግር? እግር ማለት ምንድን ነው የፈለከው? አንተ እግር አለው ስትለኝ እግሩ ምንድን ነው መልስልኝ። እግር አለው ወይስ የለውም? እግር አለው ካልከኝ እግሩ ምንድን ነው? ወንድሜ አዳምጠኝማ፣ ስማ ማኝማ አንተ እዚህ ጋር ምንም የማያውቁትን እያስገባ እንደ አዋቂ አጫውተ። አንተ እውነተኛ ተከራካሪ ከሆንክ በእምነት የምታምል ከሆነ የማታፍርበት ከሆነ ሌላ ሰው ላምጣልህ። ኩሱን አትለኝም። አሁን በቃ ኩሱ ሞተ መቼም። ኩሱ ነበር ድሮ። አንተ ጎበዝ ከሆንክ ኢምራን ጋር ይኸውልህ፣ ከኢምራን ላገናኝ። ጎበዝ ከሆንክ እዚህ ጋር ይኸውልህ ምንም የማያውቁትን እያስገባ ይኸውልህ፣ ስማ ጥራው አሁን ጥራው። አሁን ጥራው። እኔ ብዙ ቪዲዮ ሰርቼበታለሁ እኔ ቤት ውስጥ። አሁን ጥራው። አሁን ካላስሽ ይውሽልን አለንቆይ አንተ ምንም ስለማታውቅ በቃ ሚዩት አድርግ። አንተ ምንም የማያውቁትን እያስገባ አንተ እንደ እውቀት ያጫውታል። ኦኬ አንተ ታውቃለህ ማለት ነው። እሱ አያውቅም ስትል ላ እኔም አላውቅም። አሁንም በእስልምና አላፍርም። አሁንም ግን እኔ እግር ያለው ነው የምታመልከው፣ እግር የሌለው አብዱሬ እግር ያለው ነው የምታመልከው ወይስ እግር የሌለው? ወይስ እንደዚህ ልጅ ግራ ተጋብተሃል አንተ? በጣም ግራ ተጋብቶ ጥያቄ እያቀረበ ነው እና እንደሰማኛው ብራዘር። እሺ ተሞን ቀጥል። በቁርአን ላይ የመጣን የትኛውንም የአላህ ስፋት የአላህ ባሪያት በመጣበት መልኩ እንድናሳንፍ እንደምናምን እነግርሃለሁ። ሌላ ግን ተፈላስፈን እግር ማለት ምን ማለት ነው? እግር ማለት ምን ማለት ነው? እንደዚህ አይነት ባዕድ እግር ስትል ምን ማለት ነው? እግር ማለት ምን ማለት ነው? እግር ማለት ምን ማለት ነው? ዴፊኒሽን እግር አለው ስትለኛለህ። እግሩን ለምንድን ነው የሚጠቀምበት? ለመርገጫ ነው? ኦኬ አንድ ነገር ስማ። አላህ ሱብሓነሁ ወተዓላ እግር አለው ከተባለ
አላህ ሱብሓነሁ ወተዓላ አለኝ ባለው ነገር እኛ እናምናለን። ላኪን ግን ለይሰ ከሚስሊሂ ሸይእ ለይሰ ከሚስሊሂ ሸይእ ወሁወ ሰሚዑል በሲር ይላል አላህ ሱብሓነሁ ወተዓላ። የአላህ ሱብሓነሁ ወተዓላ አንድ ነገር ስታሰብትለት ከሰው ወይ ደግሞ ከመክሉቅ ወይ ከፍጡሩ ይመሳሰላል ብሎ ማለት አይደለም። አላህ ሱብሓነሁ ወተዓላ በተከበረው ቃሉ እግር ወይ ደግሞ ባት እንዳለው ስለተናገረ ብቻ የኛን አድርገን ማሰብ እንዳሌለብን ቁርአኑ ራሱ ገልጾታል። ገባ? አሁን ማሰቢያ እግር አለው ስትለኝ ምን ማለት ነው? እግር ማለት ምን ማለት ነው? እግሩ መርገጫ ነው ወይስ ማሰቢያ ነው? ማሰቢያ እንዳልሆነማ አንተም ታውቀዋለህ፣ ማንም ያውቀው ነገር ነው። ስለዚህ አላህ ሱብሓነሁ ወተዓላ ስፋት ላይ አንዋኝም፣ እንደናንተ አይደለንም ብራዘር እኮ። እግር ማለት አንቀባጥርም በእንደዚህ አይነት ጉዳይ ላይ ገብተን ምን ማለት ነው? እግር ማለት እኮ ነው። አንተ የትኛውን እግር ነው የፈለክበት? እኔ አልፈልግም። አንተ እግር አለው አላህ እግር አለው ስትለኝ እግር ማለት ምን ማለት ነው? ጥያቄ እኮ ነው ጠየቅኩ። እግር ማለት እንዲህ ተብሎ አልተገለጸም። ቁርአን አላህ ሱብሓነሁ ወተዓላ ባት እንዳለው ገልጿል። አለቀ። በዚህ እናምናለን። ሌላ ውስጥ ገብተን ውዥንብር አንፈጥርም። ጀሃነምን የረገጠው በምንድን ነው? ጀሃነምን የረገጣት በምንድን ነው? በምኑ ነው ጀሃነምን የረገጣት? በምንድን ነው? አካሁኑን ልናገር እኔ በአይኔ አላየው። አካሁን ለመናገር አንድ አካል በአይኑ ማየት አለበት፣ ወይም ደግሞ የተገለጸ ነገር መናገር። ስለዚህ በአካሁን መናገር ምን ይመስላል አላልኩም ወንድሜ? የዝንጀሮ ይመስላል፣ የጉንዳን ይመስላል። አካሁን እየጠየቀኝ እኮ ነው። አካሁን እየጠየቀኝ ነው። አካሁን ሁኔታው ለመናገር አላህ በተናገረው እናምናለን። አሁን ውዥንብር ሳታስገባኝ ለዚህኛው ቡኩሮን ኡስታዞች አሉ። ከፈለክ እነሱን ሄደ መናገር መጠየቅ ትችላለህ። እኔ ኢልሙ በሌለኝ ነገር እዚህ ጋር አልፈላሰፍም። ግባ። እስልምናችን ሙሉ ነው፣ እናምናለን። ከዛ ውጭ እኛ ባሌለን ኢልማችን እውቀት ባሌለን ነገር በአላህ ላይ አንቀባጥርም። ልክ እንደናንተ አይደለንም እኛ ሙስሊሞች። ገባ? ጥያቄ ጨርሻለሁ። እሺ ጀሃነምን የረገጠው በምንድን ነው እኮ ነው ጥያቄ ጠየቅኩ። ሸጋው ጀሃነምን የረገጠው በእግሩ ነው ወይስ በአይኑ ነው ወይስ በጆሮ ነው? ጀሃነምን የረገጣት በምኑ ነው? አላህ ጀሃነምን ረግጧታል አይደለ? በምንድን ነው የረገጣት? መልስልኝ እስኪ። በአይኑ ነው? በጆሮ ነው? በአፍንጫው ነው? በቂጡ ነው? በምኑ ነው የረገጣት? ሸጋው በእግሩ ነው አይደል? መቼም ይሄም አልተገለጠም አትለኝም። ጋይስ እግር ማለት ምን ማለት ነው ብሎ ለመጠየቅ ራሱ እንዴ ሉክ እንግዲህ በጣም ሲምፕል ጥያቄ እኮ ነው። ወሃቢዮች በቃ እንደዚህ ነው። በጣም ከባድ ነው። በጣም ከባድ ነው። ቀሲስ እንዴት አዩት? እሺ ቃል ስጋው ነው። አሁን ጥያቄ አለኝ። እሺ ጥያቄን ታስተናግደኛለህ? ምን ጥያቄ? መጨረሻ ላይ መጀመሪያ መልስ መልስልኝና ጥያቄ ወደ መጨረሻ ላይ የምቀበለው መጀመሪያ መልስ መልስልኝ። አሁን እኛ ማለት ነው እሺ አይደለም። እሺ በትልቅነት እናውራና እኛ አለ የተባለውን እናነባለን። ግን አንድ ነገር ይሄ ነገር አለው ሲባል ግዴታ ለዚህ ነገር ተፈጠረ ይሄ ነገር እስካልተባለ ድረስ አምጥተን እንዲደረግበታል፣ እግር አለው መሬት ይረግጥበታል፣ እጅ አለው እንዲያረግበታል ልንል አንችልም። እኛ ሙስሊሞች ነን። እንደዚህ ነገር ጀሃነምን ረግጧል። አላህ ጀሃነምን ረግጧል። በምኑ ነው የረገጠው? በጆሮ ነው ወይስ በምኑ ነው የረገጣት? በእጁ ነው ወይስ በምኑ ነው ጀሃነምን የረገጣት? ሐዲሱ ላይ ተጻፈ እኮ ነው የጠየኩ። ረገጣ ጀሃነምን ረገጣት የሚል የለም። ይረግጣታል እንጂ ረገጣት የሚል የለም። እሺ በምንድን ነው የሚረግጣት? እሺ አንተ እንዳልከው በምንድን ነው የሚረግጣት? በጆሮ ነው? በአፍንጫው ነው? በአይኑ ነው? በብብቱ ነው? በምኑ ነው? በመዳፉ ነው? መልስልኛ። ያሳፍራል እንዴ? ይላል ቁርአን ላይ አሁን እኛ ላይ ይላል እስልምና ላይ ጀሃነብን ያስቀምጥባታል፣ ጀሃነብ ላይ እግሩን ያስቀምጥባታል የሚል አለ። አይቼዋለሁ። ምኑን ነው እዛ ላይ ጥያቄክ ምንድን ነው? እዛ ላይ ምኑን ነው የሚያስቀምጥባት? እግሩን። ስለዚህ እግሩ መርገጫ ነው ማለት ነው አይደለ? ጥያቄክ እዛ ላይ ምንድን ነው? እግሩ መርገጫ ነው ወይ ነው ጥያቄ። እግር ማለት ምን ማለት ነው የሚለውን ዲፋይን እያደረግን ነው። ስለዚህ መርገጫ ነው አላለም። የትም ቦታ እንደዛ አላለም። ታሳየኛለህ? የትም ቦታ እንደዛ የሚል የለም። ጀሃነም ላይ እግሩን ያስቀምጥባታል፣ ጀሃነም ላይ እግሩን ያስቀምጥባታል ይባላል። እሺ አንተውን እዛ ላይ ያንን አምጥተህ ምን ልታረግ ነው? ምድሩም ላይ እግሩን ይረግጣል ወይም ደግሞ የሆነ ነገር ያደርጋል፣ እግሩ መሬትን ይረግጣል የሆነ ነገር ብለህ ልታመጣ ነው። አንድም ቦታ ላይ እግሩ እንዲረገጠ የሚል ከመርገጫ ውጪ ያስቀምጥባታል። እሺ እግር አለው ስትሉ ምን ማለታችሁ ነው? እሺ እንዴ እንዴት እንረዳ?
እኛ እኮ እግር የምናውቀው ምን የሚረገጥበት ነው። እናንተ ደግሞ የምታውቁት እግር ምን አይነት ነው? መስሚያ ነው? ማሰቢያ ነው? ጭንቅላት ነው? የእናንተ እግር ምን አይነት እግር ነው እንዴ? አታወዛግቡን እንጂ ሰው እኮ ተወዛገበ። ይሄ ልጅ ተወዛገበ እኮ ይሄ ጥያቄ ክርስቲያን ወገኖች ምናምን ሰው ተወዛገበ እኮ መልሱ ማለት ነው። እዚህ ጋር እንትን አትበል፣ አትለቃቅም። ቪዲዮ ምንም ማስረጃ ሊሆን አይችልም። ስማው በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊዬ ዋቢ ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድነኝ? ለኔ መልሱልኝ። አሁን እኔ ምንድነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋቢ ነኝ፣ ሱኒ ነኝ፣ ምንድነኝ? እኔ አሁን ግራ ተጋባው ማለት ምንድነኝ? እሱ የሚባል ሰውዬ ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ሚስት አለው ታዲያ 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅ እግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ወይ ፈጣሪ ሆይ አሁን እኔ ግራ እያጋባችሁኝ ነው። እኔ በአስቸኳይ አሁን የኔን እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምንድን ነኝ? ያ ሰዎች ግራ እየተጋቡ ነው። ስለዚህ እግር ማለት ምን ማለት ነው? እናንተ እግር ስትሉ ምን እያላችሁን ነው? ሲምፕል ጥያቄ ነው የጠየቁ። እግር አለው ስትሉ ምንድነው እግር? ምንድነው እግር? እኔ ማውቀው እግር የሚረግጥበት የሚኬድበት ነው። እኛ የምናውቀው አላህ እግር አለው ስትሉን እንደኛ የሚረግጥበት የሚኬድበት አይደለም። የአላህ እግር ማሰቢያ ነው፣ የሚያስብ ነው፣ የሚያስብበት ነው። እግሩ የሚስቅበት ነው። ምንድነው? አስረዱ። አንድ ጥያቄ ልጠይቅና እዚህ ላይ ሊያዝና አሁን ምሳሌ እኛ ላይ አላህ እግር አለው እንላለን። አንተ መርገጫው ነው ያልከኝ። እሺ ለአንተ አምላክ ምሳሌ ብልት አለው ይጠቀምበታል እዛ ላይ? ይሄንን መልስልኝና ኢቭን ያንን ታገናኘዋለሽ። ለአንተ አምላክ አሁን ብልት አለው ይላል። ብልቱ ይጠቀምበታል? ኖ መልስልኝ። አላህ እግር አለው ስለ መርገጫው ነው አልከኝ አይደል? መሬት መርገጫው ነው አልከኝ። ሶ እሺ ይሄንን ምትለኝ ከሆነ ኢቭን ለአንተ አምላክ ብልት አለው ይላል። ብልቱ ይጠቀምበታል? አዳምጠኛ። አምላክ በመለኮቱ ብልት አለው ብዬ አላምንም። ማላምነው ለምን ትጠይቀኛለህ? ይሄ እኮ አላህ በመለኮቱ እግር አለው እያልከኝ ነው አንተ። እኔ በመለኮቱ ክርስቶስ አንተ በእንትኑ ምናምን የሚል ነገር የለም። ኦኬ ኢትስ ፋይን። ኦኬ አንድ ጥያቄ ልጠይቅና እዚህ ላይ አንድ ቦታ ላይ በመለኮትና በእንትን ራስን የነጣጠልከው እንጂ በራሱ የነጣጠለው አንድ ቦታ ላይ ታመጣልኛለህ ማስረጃ? እግዚአብሔር መንፈስ ነው አለ እኮ ዮሐንስ ወንጌል ምዕራፍ 4:4 ላይ በሰማይ በወጣ አንተ አለ በምድር በወርዳ አንተ አለ ሲለው እኮ በሁሉም ቦታ የሞላ ነው ሲለው መንፈስ ስለሆነ ነው እንጂ አካለማ ግዘፋ የትም ቦታ ላይ ብገባ አብን ይዞ እንጂ የትም ቦታ ላይ ብገባ አብን ይዞ እንጂ ብቻዬን ተገዛኝ ብሎ አንድ ቦታ ላይ ጠቀሰል ቦታ ላይ ካመጣልኝ ወላሂ ማለት ነው ጥያቄ። እሺ አሁን ተመለስና እግር ማለት ነው። ጥሩ እግር ማለት ነው። እኔ አንተ መርገጫው እንዳልከኝ እኔም ያንተና እንትን እያመጣሁልህ ነው። ይኸውልህ አንድ ነገር ስታረግ ማለት ምን ማለት ነው? እኔ እኮ ጠየቅኩ እግር አለው ስትለኝ እግር ማለት ምን ማለት ነው ብራዘር? እግር ማለት ምን ማለት ነው? እኔውን መለስኩልህ እኮ እግር አለው ተብሏል። አዎ አለው። ጀሃነም ላይ እግሩ ይባላል። ምን ማለት ነው? እሺ እግር ማለት መርገጫ ነው አይደል? መሄጃ ነው አይደል? እግር ማለት መርገጫ ነው ይሄ መርገጫ ነው እስካልተባልኩ ድረስ መርገጫ ነው ተብሎ እስካልተገለጸልኝ ድረስ እኔ በራስ አልገለጽም። እግር በምንኛ ነው እግር ያለው አልከኝ? በምንኛ ነው እግር ያለው አልከኝ? በሰውኛ ነው አይደል? እግር ያለው ያልከኝ እኛ በምናውቀው እግር ነው እግር ያለው ያልከኝ አይደል? ወይስ ሌላ እግር ነው? እኔ አላውቅም። እግር ምንድነው ዴፊኒሽኑ? ትርጉሙ እኮ ነው ንገረኝ አልኩህ። ይረገጥበት ነው አንድ እናውራና እሺ ለሱ ግራ ኖ ዌይት ይኸውልህ አንተ አሁን ታያለህ፣ ፈጣሪ ያያል። ስለዚህ አንተም ስለምታይ ፈጣሪም ስለሚያይ እዛ ላይ አንድ ሆነ ማለት ነው። አሁን አንተም እግር አለው አንተም እግር አለ አንድ ናችሁ እንደማለት ነው። አሁን አንተ እያወራ ያለው አይደለም ነው እንደዛ እያልከኝ እኮ ነው። አንተ እግር አው መርገጫው ነው ካልኩ ስለዚህ አላህ እግር አንተ ታያለህ፣ አምላክ ኢየሱስ ያያል። ስለዚህ ተመሳሳይ ናቸው። ሸጋው እኔ እንደዛ አልወጣኝም።
እኔ እንደዛ አልወጣኝም። ግን ማየት ማለት ልክ እንደ ማየት ነው አይደለ? መጠኑ ይለያይ እንጂ ለምሳሌ ማይክሮስኮፕ ታውቃለህ? ማይክሮስኮፕ ታውቃለህ አይደለ? ማይክሮስኮፕ ጥቃቅን ጀርሞችን ያያል። የኔ አይን ደግሞ እነሱን ማየት አይችልም፣ ግን የተወሰነ ርቀት ድረስ ያያል። የአላህ አይን ደግሞ ከሱም በላይ ሁሉ ነገር ያያል፣ ይበላለጣል። ግን ማየት ነው። በማየት ግን እንመሳሰላለን አይደለ? ስለዚህ አላህ ይሮጣል ምናምን የሚለው ነው ይዘት ሆነ። ይኸውልህ ልግለጽልሽ፣ አንዴ ሙይት አድርግልኝና እኔ ላብራራ። እዚህ ያላችሁ ካላችሁ አላህ ይሮጣል ስትባሉ አላህ ይሮጣው ወዴት ነው ጥያቄያችሁ ነው። አላህ አንተ ወይም ደግሞ ሙስሊም ወንድሞቻችን ስንገዛው አላህን የበለጠ ወደኛ ይቀርበናል ነው እንጂ ይሮጣል ማለት እንዲህ ይሮጣል አይደለም። ማናችንም መረዳት ያለብን ማለት ነው። አልጠየኩም። ስለዚህ እግሩ ማለት መራመጃ መሄጃ ነው ወይስ አይደለም? ይኸውልህ እሺ እየመለስኩልህ ነው አይደል? እግር አለው ይሮጣል ተብሏል። እግር አለ ይሮጣል ተብሎ እየተናገረ ብዙ ሰው እያየው ነው። ታክታክ ላይ እግር ማለት ምን ማለት ነው? አስጨርሰኝ እንጂ እግር ማለት ምን ማለት ነው? ጥያቄው እግር ማለት ምንድነው? እባክህ እግር ማለት ዴፊኒሽን የጠየቅኩ ምን ማለት ነው? እግር ማለት መሄጃ መራመጃ ነው። ሌላ ነገር አለ? ምን ማለት ነው? እግር አለ ስትል መሄጃ መራመጃ አለው እያልከኝ ነው? ለምንድን ነው ልመልስልህ ማሰብ? እሺ ልመልስልህ ለምንድን ነው ማሰለኝ? እኔ እግር ማለት ምን ማለት ነው ጥያቄ እኮ በቃ እሱን መልስልኝ። እኔ ሰጣለሁ ሰዓት ይኸው ሰጠው። ምን አይነት ጥያቄ ነው ይሄ? ምሳሌ አሁን እግር ማለት ምን ማለት ነው? እንዴት እንደዚህ የሚል ነገር እንዴት ነው እንትን ልልል የምችለው? እግር ማለት እሺ ምን ብዬ ልግለጽልህ? በምንኛ ነው እግር ማለት? እግር ነው። ሌላ ነገር አለው? የምንሄድበት ማለት ነው። እግር የምንሄድበት ማለት ነው። ኖ ያው መጣክ እኮ ዞሮ ያው የት መጣ? ቅድም አምላክህ ስለሚያይ አንተ ስለምታይ አንድ ነው ወይ ብዬ ስጠይቅ ኢየሱስ ያያል አንተም ታያለህ። ስለዚህ ስለምታይ አንተም ስለምታይ ኢየሱስም ስለሚያይ አንድ ናችሁ ነው። መጣክ እኮ ያው ዞሮ የት መጣ? እዛ ጋር መጣ። አሁን አንተ በራስ ተፈላስመህ ነው እንጂ ኢየሱስ የትም ቦታ ላይ ሲጠቅስ ስለ አብን እንጂ ስለ ራሱን አልጠቀሰም። ሸጋው አትጩና። እግር ማለት የምንሄድበት ነው ወይስ አይደለም? እግር ማለት ምን ማለት ነው እኮ ነው ያልኩህ። እግር ማለት ምን ማለት ነው የሚለውን እንኳን መመለስ አትችሉም። በጌታ ስም እግሩ ምን ማለት ነው? እግር ማለት ምን ማለት ነው? እግር አለው ስትለኝ ምን ማለት ነው? በቃ ጠቅላላ ጥያቄ። እግር ማለት መሄጃ መራመጃ። ትክክል ነኝ አይደለ? ተሳስቻለሁ? ተስማማን በዚህ? ለምሳሌ ልገልብጠው። አይን ማለት ምን ማለት ነው? መልስልኝ። አላህ አደምን በእጁ ነው የፈጠረው ወይስ በእግሩ? በእጁ። እጁና እግሩ ይለያያሉ ማለት ነው አይደለም? ይለያያሉ ወይስ አንድ ናቸው? እጁና እግሩ ይለያያሉ። ስለዚህ አላህ በጀሃነም በእጁ አይደለም የሚረግጠው አይደለ? በእግሩ ነው። ስለዚህ እግሩ መርገጫ ነው፣ እጁ ደግሞ መፍጠሪያ ነው ወይ ደግሞ መስሪያ ነው አይደለ? በእግሩ ይላል፣ እንደዛ ይላል። ስለዚህ የሚሮጠው በምን ነው? አንድ ነገር ይኸውልህ፣ እዚህ ላይ ነው አሁን ልመልስልህ ያልኩህ። ይኸውልህ አላህ ወደኛ ይሮጣል። ይሮጣል ወይ? ይሮጣል። እኛ እሱ ጋር በስንዝር ስንራመድ እሱ ደግሞ እኛ ጋር በክንድ ይመጣል፣ ይሮጣል፣ ወደኛ ይቀርበናል። የበለጠ ከኛ እጥፍ የምናምን እጥፉን ወደኛ ይገዛናል። ሰማ? እኛ ላይ ይሮጣል ተመጣው እኛ እሱን ስንገዛው የበለጠ ወደኛ ይቀርበናል። ስለዚህ ያንን ነው ይሮጣል የተባለው እንጂ ዝም ብለህ አንተ ይሮጣል ስለተባለ ብቻ ይሮጣል የሚለውን እዚህ ጋር ለጥፈ እንትን አትበል። ምሳሌያዊ ነው ምሳሌያዊ ነው ኖ አይደለም። አንተ ምሳሌያዊ አይደለም። እሺ የሚጠይቅህ መልስልኝ። እሺ አንድ ነገር አንድ ብቻ መልስልኝ። ይኸውልህ ታዲያ ምንድን ነው? ቆይ አንዴ ያዘው። ይሮጣል ስትለኝ ምሳሌያዊ ነው ወይስ አይደለም ስል ምሳሌያዊ አይደለም አልከኝ። ምሳሌያዊ ካልሆነ ይሮጣል ማለት በቃ በእግሩ ይሮጣል ማለት ነው አይደል? የሚሮጠው በምኑ ነው? ይሮጣል ማለት ይኸውልህ ይሮጣል ማለት ቀጥል ቪኪ አናግሮ እስኪ በላት። እኔ ትንሽ ሰሞኑን አመም አድርጎኝ ነበርና ሬዚስታንስ ሙላ ገና የለኝም ብዙ እና እንኳን ደህና መጣህ። አውራው እስኪ። ሰላም ጤና ይስጥልኝ።
አኡዙ ቢላ አንተ ሰውዬ አናግረው እሺ ፓስወርዱ ስልክልህ እኮ እምቢ አለኝ። አዎ እንትን ፓስወርድ አይደለም እሱ አለ ቲንክ ካፒታል ሌተር ራሱ መኖር አለበት የግዴታው አፐር ሌተር ካልተጠቀም ካሳለፈለም እሱ ሰላም ብያለሁ ሁላችሁንም ቀሲስ ይፍኝ ይባርኩኝ እንዴት ሞት ሰላም ብያለሁ ከስርም ከታችም እነ ቤኒ ሁላችሁም ሰላም ብያለሁ ወንድማችን ሮጥ ወጥቷል ፓስወርዱ እኮ እሱ ነው እኮ የላኩልህ ነበር ፓስወርዱ ያኛው ደግሞ የኢሜል ራሱ ሲገባ የኢሜሉ ነበር የላኩልህ እኮ በኢሜሉ ራሱ ሲገባ እንዲገባልህ አንተ ጋር እኔስ እሺ በኋላ ነው ኦኬ እሺ ዛሬ አሯሯጥ እያየን ነው ባይ ዘ ዌይ ሁላችሁም እንድታስተውሉ የሚያስፈልገው ነገር ምን መሰላችሁ እዚህ ላይ መሰረታዊ ዕውቀት ሊኖራችሁ ይገባል ሁላችሁ ይሄ ዋህብያ ተብሎ የሚጠራው ሴክት ተውሂድ የሚባለውን ነገር ለሶስት ይከፍላል ተውሂድ አልአስማኡ ሲፋት ተውሂድ አልሩብያ ተውሂድ አልኡሉያ ብለው ይከፍሉታል ተውሂድ አልአስማኡ ሲፋት የሚባለው ነው ይሄ ኬስ በአላህ ጉዳይ ይሄንን የሚያወሩት እነዚህ ናቸው ሌላኛው ሴክት ተውሂድን ለሶስት መክፈል ምናምን የሚባል ነገር የለም እንደምታውቁት ቁርአን ላይ አንድ ቦታ ተውሂድ ተብሎ ይጠቀስ የለም ተውሂድ አልአስማኡ ሲፋት ተውሂድ አልሩብያ ተውሂድ አልኡሉያ የሚባል ነገር የለም ከ200 ዓመት በፊት አንድ መሐመድ አብዱል ወሃብ የሚባል ሰውዬ ዲዩም ኢብኑ ተሚያ ይሄንን ተውሂድን ለሶስት ከፍለው ባክ ቱ ዘ ኦሪጂን በማለት የራሳቸውን መልከታ ይዘው መጥተዋል በቁርአንም በሐዲስም ላይ ተሰፍረው የሚገኙትን የተለያዩ ጽሁፎች ሊትራሊ ነው የምንቀበለው ሊትራሊ ተመልከቱ ሊትራሊ ነው የምንቀበለው እንደወረደ ነው የምንቀበለው ብለው ነው የሚያምኑት ለምሳሌ አላህ እግሩን ይጭናል ተብሎ ሲታሰብ በቃ ምኛ ምንም ነገር አንልም እግሩ ነው ብለን እንቀበላለን በሁለት እጆቼ ለፈጠርኳቸው ሲል ቁርአን ላይ አላህ እጆች አሉት ብለን እንደመጣው እንቀበላለን አይን ሲል አይኖቹን ፊት ሲል ፊቶቹን መዳፍ ሲል መዳፉን ጭንቅላት ተብሎ ስላልተነገረን ደግሞ አንልም ብለው ይላሉ ኦኬ እንደዚህም ሆኖ እያለ አላህ ይሮጣል ተብሎ ተጽፏል አኔ ወዴት ነው የሚሮጠው የሚለው ጥያቄ በሚመጣባቸው ጊዜ ምሳሌያዊ ነው በማለት ወደ መናገር እየሄዱ ነው ግን እንደ እንትናቸው ምንም ምሳሌያዊ ነገር የለም እንደወረደው ነው የሚቀበሉት ምንም ነገር ከተጻፈ አላህ እንዲህ ነው ከተባለ በዛው ልክ ነው የሚቀበሉት ከስር ሙስሊሞች ስላሉ አስገባቸው ሞዴሬተሮች ስለዚህ በዛ መሰረት አላህ ይሮጣል ሲባል አው ይሮጣል በምኑ እግር አለው የሚሮጥበት መሮጫኛ መናቀው እግር ነው ምክንያቱም ለሰው ነው እየተነገረ ያለው ስለዚህ አላህ ይሮጣል በምኑ በእግሩ አይ አይደለም አላህ የሚሮጠው በእጁ ነው ሚለን ካለ ዌልካም ማስገባት ትችላላችሁ አልተገለጸም ማለት የፈሩት ቆስቲ እሷን እኮ ነው የፈሩት እኔ አሁን ወደ አላህ ይሮጣል ቀጥታ አልገባውም ጥያቄው ላይ እና ቶፒኩ ሆኖ እግር ማለት ምን ማለት ነው ዲፋይን እንዲያደርጉት ነውና ዲፋይን ማድረግ ይፈራሉ እግር ማለት ዲፋይን ካደረጉ መሄጃ መራመጃ ከሆነ እግር አለው አላህ እግር አለው ሲሉ ምሳሌያዊ ካልሆነ መሄጃ መራመጃ አለው እያሉን ከሆነ ኦኬ ስለዚህ አላህ ይሮጣል ሲሉ በምኑ ነው የሚሮጠው ከዛ በኋላ ጥያቄው ይመጣል ማለት ነው በእግሩ ነው ወይስ በእጁ ሉክ እንግዲህ እዚህ ጋር ብዙ ነገር አንደርስታንድ ታደርጋላችሁ እነዚህ ሰዎች በመገለጥ አይደለም አላህ እጅ አለው እያሉ ያሉት በማንነቱ ነው ኦኬ በቃ በማንነቱ እጅ አለው ተገልጦ አይደለም ሲገለጽ ሳይሆን አላህ እግር አለው እጅ አለው ብሎ የሚያምኑት ስለዚህ እጁ እግሩ ካልሆነ የሚለያይ ከሆነ ያልተገጣጠመ ከሆነ የተለያየ ከሆነ አላህ ስንት አካል አለ እኔ ብቻ ቪዲዮ የሰራሁት አለ ለዛውም ያውን ለምትጠሩት ኡስታዝ
ካስተማሪው ይበልጣል ያላችሁት ኡስታዝ አስተማሪው ተገርሞ ካስተማሪው ይበልጣል ያላችሁት ኡስታዝ ለሱ ኡስታዝ እኔ ቪዲዮ ሰርቼበታለሁ። ብዙ ቪዲዮ ሰርተናል። እዛ ላይ 16 አካል ጠቅሻለሁ። እኔ እነዚህ 16 የ16 አካሎች ድምር ውጤት ነው አላህ ወይንስ እነዚህ 16 አካላቶቹ ተገጣጥመዋል ወይስ አልተገጣጠሙ? ካልተገጣጠሙ የተለያዩ አካላቶች ናቸው። አይኑ እግሩን አይደለም፣ እግሩ እጁን አይደለም፣ እንደዚህ ይለያያሉ። ስለዚህ እኛ አንድ አምላክ እንግዲህ ራሱን በሶስት አካል ገለጠ ስንል መገለጥ ስለመገለጥ ስናወራ ለምን ይገርማችኋል የሚለውን ጥያቄ እንዲያዝልኝ ይፈልጋለሁ በመሰረታዊነት። ሁለተኛ ይሄስ ፍጡር አይደለም ወይ? የፍጡር ባህሪ አይደለም ወይ? ሌላው ቢቀር እኮ ጣት አለው ሲባል ሲያብራራ ካየው እፎይ በጣቶቹ መካከል እነዚህ ክፍተቶች አሉ ማለት እኮ የተገደበ ያደርገዋል እኮ አምላክን። ትንሽዬ ክፍተት አለች ማለት እኮ ትንሽዬ ክፍተት አለች ማለት አምላክን ግድብ የተገደበ ያደርገዋል። ኦኬ ብዙ ጊዜ ሙስሊሞች በእውቀቱ ይላሉ አላህ በእውቀቱ እንግዲህ እግዚአብሔር በሁሉ የሞላ ነው አይደል? በሰማይ በምድር ኦምኒ ፕሬዘንስ የምንለው ነገር ማለት ነው። ኦምኒ ፕሬዘንስ በተመሳሳይ ሰከንድ በተመሳሳይ ማይክሮ ሰከንድ እኔም ጋር አለ፣ ቆስጢም ጋር አለ፣ ኤቭሪዌር አለ እግዚአብሔር መንፈስ ስለሆነ። አላህ ግን የለም በእውቀቱ ይላሉ። ምን ወደዚህ ምን እውቀት ማለት እውቀትና እኮ እንትን ይለያያል። እውቀት ማለት እኔ ለምሳሌ ቆስጤ ያለበትን ቦታ አውቃለሁ፣ ግን እኔ እዛ የለውም መገኘት አይችልም ነው ጥያቄያችን። መገኘት የማይችል አካል ከሆነ ኦምኒ ፕሬዘንስ ሊባል አይችልም። ስለዚህ አላህ የሚሮጥ ከሆነ ይሄ ፍጡር ነው። እንዴት ይሮጣል? አሯሯጡ እንዴት ነው? ቀስ እያለ ነው። በእርግጥ ይብራራል። በሶምሶማ ነው የሚሮጡ አይደል የሚሉት እስቲ ዑለማዎቹ። ሶምሶማ። ስለዚህ ድብ እያለ ነው የሚሮጠው ነው ብሎ የሚያብራሩት። አላህ ይሮጣል ሲባል ነው ግቡና አስረዱን። አካል አለው ስትሉ ምን ማለታችሁ ነው? እጅ ነው እጅ አለው ስትሉ እጅ ምንድን ነው? አይን አለው ስትሉ ከዛ ደግሞ አላህ ማንንም አይመስልም ብላችሁ ልትናገሩ ግን አትችሉም። ቢያንስ የኔና ያለ ሀገር በመርገጥ ይፈሰላል። አንተ ትበልጠዋለህ ደግሞ እሱ እንዳለው አንተ ሁለታለህ። እንዴት ነው በአንድ እግሩ ውስጥ ቢሮጡ ክሽል እያለ ነው ቢሮጡ? ቡራ ሳብ ቢኪ ቆስጤ ነው ወይ ለምትል እነሱ ሩጣው ሲገቡ ሩጣው ሲወጡ እዚሁኛ ነጋብንና በእውነቱ በጣም እግዚአብሔር ይርዳቸው። እናንተም በርቱ። ቀላል አይደለም የተለኮሰው እሳት። ሰሞኑን በምንም አይነት መንገድ አጀንዳ እንዳትቀይሩ። እኛ ተኝተን ነበር ማለት ይቻላል። በእውነቱ እኔ በዘመኔ እስልምና ላይ እንደዚህ እንዳሁኑ ጊዜ አይቻልም። እንደዚህ የሚደረግ ሁሉ አይመስለኝም ነበርና እነሱ ግን ሲዋሹ ሲቀጥፉ ነው የኖሩት። ልክ መሐመድ እንደዋሸው በመጽሐፍ ቅዱስ ላይ መሐመድ ቁርአን ወረደልኝ ብሎ የኮረጀውንና የተኮረጀ ያመጣውን መጽሐፍ እንደዋሸው ሁሉ ያው ያድግ ወልድ ግብራው ነውና ልጅ አባቱን ስራ ስለማይተው በዚያ መንገድ ሲዋሹ ነው የኖሩ። በቤተ ክርስቲያን ላይ በክርስቶስ ላይ ሲዋሹ፣ በቤተ ክርስቲያን ላይ ሲዋሹ ነው የኖሩት። አሁንም ያንን ውሸት ይዘው ቀጥለዋል። ውሸት ግን እንኳን መንግስተ ሰማያት እንኳን ሰባ ደናግላን በጀነት ሊያሰጣችሁ ይቅርና ባይናችሁም አታዩዋትም የእግዚአብሔር መንግስት። ምክንያቱም እንድንበት ዘንድ ከሰማይ የተሰጠ ስም ኢየሱስ የሚለው ስም ነው። ሕይወት፣ እውነት፣ መንገድ ክርስቶስ ነው። በእሱ በቀር ወደ አብ መግባት የሚቻለው የለም። ጠርቅም ያለ ነው። ስለዚህ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል እንዲል ቅዱስ መጽሐፍ ጌታ እንዳስተማረን አምናችሁ ተጠመቁ፣ አለበለዚያ መሐመድ ከገባበት ሲኦል ነው አብራችሁ የምትገቡት። ይሄ መልእክታችን ነው። አትቀልዱ፣ በነፍሳችሁ አትቀልዱ። ከመሐመድ በፊት የታሪክም የምንም ኤቪደንስ የሌለው እንዴት ሰው የራሱን ክሬት ያደረገውን እምነት ብሎ ተከትሎ ይሄዳል? እና ይሄ ትክክል አይደለም። መረጃ እንኳ ከሌላችሁ መረጃውን እንሰጣችኋለን። ምንም ሽታው የለም። ከመሐመድ ይሄንን ከመፍጠሩ በፊት
እስልምና ሜዲን መሐመድ ነው። የመሐመድ የእጁ ስራ ነው ዛሴት። ከዚህ በተረፈ ግን ማንም አያውቀውም። ያውም ደግሞ ከራሱ ፍላጎት ጋር ተነጻጽሮ የተጻፈ ነው። ከራሱ እኔ ደጋግሜ ነው የምለው ይሄ ሰውዬ አንደኛ ድህነቱ ትልቅ እናት እንዲያገባ አደረገው። ድህነቱ ሲለቀው ደግሞ ህፃን ልጅ ላይ ሲጣለ እንደገና ይሄም አልበቃው ብሎ በሰማይ ሰባ ደናግላን ይጠብቋቸዋል ብሎ ሰዎችን ለዝሙት ጾር የተነቃቁትን ሰዎች በዚህ አትራክት አድርጎ ለማስለምን የተፈለገው። እንግዲህ ሰው በዝሙት ተነክሮ መኖር የሚፈልግ ከሆነ በሰማይ መሳበር ከፈለገ መብቱ ነው። ግን በሰማይ በምድር ላይ የምታረገው ነገር እንኳን ሩቡን ያክል እንኳን አታገኘውም። ሲኦል ነው፣ ገሃነም ነው። ገሃነም ውስጥ እረፍት የለም፣ አልጋ የለም። 4 አልጋ ምናምን ለእንግዳም ለሰይጣንም እዚያ ሙሉ በሙሉ እሱ ነው እንደው። እና ከዚህ የጨለማ ህይወት ውጡ፣ አምልጡ፣ ታሪክ አንብቡ። የእውነት ከመሐመድ በፊት እስልምና ነበር ወይ? እንዴት ይሄንን እንዴት ራሱን የቻለ እምነት ከሆነ እንዳለ ክርስትናውን የተበረዘ የክርስትናን ትምህርት በርዞ አይደለም ወይ ቁርአን የሚናገረው? ጥቅስ በጥቅስ ቃል በቃል ማለት ነው። መቼም ኮረጀ የሚባለው ቀድሞ የነበረ ነገር ኑሮ ከዚያ በኋላ የሆነ ነገር ሲመጣል ይሄኛው ከዚያኛው ኮረጀ ይባላል። አለበለዚያ ጠዋት ስናገር ነበረ አይ አባቴ የተወለደለት የበላውት ቃሪያ እንዴት እንደሚያቃጥል እንዳለው ልጅ ነው የሚሆነው። አባቴን እኔ ወቀድመዋለሁኝ በልደት እንደማለት ነው። ኦሪት ሶስቱ ህግጋት በሙሉ ከወጡ በኋላ ነው እስልምና የመጣው። ህገ ልቡና፣ ህገ ኦሪት፣ ህገ ወንጌል ከተሰራ በኋላ ከ600 ከህገ ወንጌል ከ600 በኋላ እና መሐመድ ተረት ነው። የመሐመድ መጽሐፍ የተረት መጽሐፍ ነው። ምንም ህይወት የለበትም፣ ሽታ የለውም። በመግደል በሞራል ራሱ ኤቲስቶች ይበልጡታል የእስልምናን እምነት በሞራል ማለት ነው። ምን ማለት ነው? ሰውን መግደል ኃጢአት ነው። ለምሳሌ ኤቲስቶች እንኳን ሰውን አስገድዳችሁ አይሉም፣ እንደኛ ሆኖ ፈላስፎችም እንደኛ ፈላስፋ ካልሆናችሁ እንገላለን አይሉም። በእስልምና ግን ከእስልምና ያፈነገጠን ግደሉት ነው የሚለው ቃል በቃል ወደ ይሁዲነት ከተመለሰ አንድ ሰው ግደሉት ነው የሚለው። በሞራል እንኳን በነገራችን ላይ ከየትኛውም እምነት እንትን ዋቄፈና ይበልጠዋል። ሁሉም እምነት በነገራችን ላይ እስልምናን በሞራል ይበልጠዋል። እንዲህ ግደል የሚል ማስረጃ የዋሪስ የምትገሏቸው ሰዎች ርህራሄ የላቸውም። እኛ ግን እየተገደልንም እንኳ አብረን ቁጭ ብለን በፍቅር እያወያየናችሁ ነው። እና እናንተ ግን ለምትገሏቸው ሰዎች ለምን ይሄ ይደረጋል የሚል አንድ የሃይማኖት አባጅ መሪ የሚባሉ ሰዎች ይሄ ትክክል አይደለም፣ ከሞራል አንጻር ነውር ነው፣ ሰውን መግደል ኃጢአት ነው አይሏችሁም። ይኸው ቅድም እዚህ ጋር የመጣው ለእምነቴ ላላህ ስል የማላደርገው የለኝም። መሐመድ እንደዋሸ ለሱ ቀደዳና ለሱ ውሸት አንተ ጠበቃ ሆነ ሰው ስትገል በቃ ይሄ እዚያ አራተኛ ፎር በት ዘፎርዝ ዋን ፎር ዴቪል እንዳላችሁት ነው የሚሆነው። አራተኛው አልጋ የሰይጣን ነው። ፍራሽ አነጠፋችሁለት፣ ምኝታ አመቻቻችሁለት፣ አራተኛ ምኝታ ክፍል አርጋችሁ ከእንግዳ ጎን አርጋችሁ አስተኛችሁት እና ምሱን ሰጣችሁት። ይገላል፣ ይጨፈጭፋል ማለት ነው። እና አንደኛ አራተኛውን አልጋ አንሱት፣ ለሰይጣን ማደሪያ ያነጠፋችሁትን ምንጣፍ ግፈፉት፣ አንሱት። እንዴት ሰይጣንንና እንግዳን አብራችሁ ትቀበላላችሁ? እሺ እንግዳንስ ከእንግዳ ጋር መላክ ይገባል። ለሰይጣን አራተኛ አልጋ አንጥፋችሁ ታስገድሉናላችሁ፣ ታስጨፈጭፉናላችሁ። በእውነቱ እግዚአብሔር ይላችሁ እና ወደ ነፍሳችሁ ጠባቂና እረኛ ወደ ክርስቶስ ተመለሱ ነው። እናንተን ግን ቃለ ሕይወት ያሰማልን። በርቱ፣ ጠንክሩ። ቢያውቁት ለነሱ የህይወት አድን ጥሪ እያስተላለፋችሁ ነው። አምቡላንስ ለአደጋ ለተቸገረ ለታመመ ሰው ነፍስ ውጭ ግቢ ለሚል ሰው በሮ እንደሚደርሰው የነፍስ አድን ጥሪ የሆነውን ወንጌልን በፍጥነት እያደረሳችሁ እንደሆነ ነው የምንረዳው። እግዚአብሔር አምላካችን የልባቸው ጨለመባቸውን ወደ ብርሃን ያምጣልን። ሰላም ዋሉ። እኔ ጋር በጣም በእውነት ሚርናታ አልፏል። ጠዋት ነው ኪዳን ስለምሄድ እዚያ እንዳይደክሜ ብዬ ነው ከስራው ብዬ ነው የመጣሁት። እግዚአብሔር ይባርካችሁ። ቃል ስጋ ሆነ።
እሺ ቀሲስ ቪኪ ኦርቶዶክስ አላዛር ሁላችሁንም ቢኒ ሰላም ብያለሁኝ። ሰላም አምሹ፣ በርቱ፣ አይዟችሁ፣ ጠንክሩ። አሜን። ቀሲስ እግዚአብሔር ከእናንተ ጋር አሜን። እግዚአብሔር ከእናንተ ጋር ቀሲስ ወልደ መድህን ብለው ያስቡኝ ነው። እግዚአብሔር በእውነት እንደው ሐሳባችሁን ይፈጽም። በእውነት በእናንተ ህይወት ውስጥ ይስራ። እንደው ዝም ብሎ እንደው ባዶ ትምህርት እውቀት ብቻ ሳይሆን እግዚአብሔር የሚድኑትን በእናንተ ህይወት ውስጥ ይጨምር፣ ያብዛ። ወደ ቤተ ክርስቲያን የሚበዙትን እግዚአብሔር አምላካችን ያምጣልን፣ የሚድኑትን ያምጣልን፣ ወደ ቤተ ክርስቲያን አካል ይጨምርልን። ክርስቶስ ስለ ዓለም ነው የሞተው። ለዓለም የፈሰሰው ደሙን እግዚአብሔር አምላካችን የክርስቶስን ደም አይተው ትውልዱ ሁሉ ወደ እቅፉ እንዲመጡ የአምላካችን መልካም ፈቃድ ይሆንልን። በጨለማ ለሚኖሩት ብርሃን ክርስቶስ ህይወታቸውን ብርሃን አድርጎ እጆቹና እግሮቹን በቀራንዮ የተወጉትን እጆቹና እግሮቹን ያሳይልን። የሆነው ስብከቴም ምስክርነቴም ሰላም ደሩልኝ፣ ዋሉልኝ፣ አምሹልኝ። አሜን አሜን። አባታችን እንመሰግናለን። አሜን። ኮስታ ትንሽ ሬዚስታንስ አጠር ብሎኛል እና ቀጥል እስኪ ትንሽ ጌታ። እሺ ካሜራ ትዝጋ። ለማንኛውም ከቻልክ እንትን ብሎኛል፣ ሪስትሪክሽን ሰጥቶኛል እኮ ለዛ ነው እና አማሮኝ ነው። አይተው ከሆነ ጊፍት ሰስፔንድ ምናምን ቦታል። እርግጠኛ ነኝ አንድ ቪዲዮ ምናምን ሪፖርት ተደርገዋል። በእርግጠኝነት ነገር ላይፍ ስገባ አንድ ቪዲዮ ይጠፋብኛል። አንድ ለማየው ግድ ነው። እኔም ያው ሶስቱንም ደረገሙት። ሶስት አካውንት እንዴት ይደረገማል? እኔ ሰሞኑን ስላልነበርኩ ነው የተረፍኩት። እሺ የፎይም ልክ እንደዛው ነው የተዘጋው። የጓም እንደዛው ተዘግቷል። ቪዲዮ የሀገር ነው የተነሳብኝ ያለው የሀገር ቪዲዮ። እኔ ወደ 4 ነው ምናምን እንትን አለ አሰናበተኝ። 4 አሰናብቶልኛል። አካውንቱንም እንደዛው አይ ቲንክ ምናልባት ዛሬ ሌሊት 16 ነው ዛሬ። በፈረንጅ ዛሬ ሌሊት ምናልባት ሊነሳ ይችላል። ምናልባት እስቲ እናያለን። ኤኒዌይስ አላዘር ኦን ዘ ቢልዲንግ ረመንሽ እንደዚህ መጠፋፋት ኮስቴ እንዴት ናችሁላችሁ? ምንድነው አንተ ረካድከን እኮ ጠፋብን። አባ ኧረ አለሁኝ እኔ ሌሊት ነው አብዛኛውን ጊዜ። ለዛ ነው አካውንትን እየጠበቅክ ነው የጠፋው። እንዲህ አይቻልም። አካውንት ቢዘጋ አካውንት ይከፈታል እንጂ አታስብ፣ አብሽር። ለማንኛውም ዲኤፍደብሊውን ጥያቄ አለኝ ብለዋል። እስኪ ተቀበሉት። ክርስቲያና ላይ እስልምና ላይ ነው አይ ቲንክ። ኦኬ ጥያቄ ካለ ሙስሊም ነው መሰለኛል። እንዴት ናችሁ? ዲኤፍደብሊው እንዴት ነው? ሰላም ናችሁ? ሰላም ብያለሁ። ሰላም መጠየቅ የምችል ከሆነ እድል ሰጡኝ። ሙስሊም ነህ? ወንድሜ ወንድማችን ዲኤፍደብሊው የካር ብራንድ ነው የሚመስለው ስም። ትሰማለህ? ንፋሱ ይዞ ሊሄድ ነው እንጂ እሺ፣ አመሰግናለሁ። አንድ ሁለት ጥያቄ ነበረኝ። በተለይ እስልምና ላይ ሰሞኑን በተነሳው ጉዳይ ሙስሊም ነው ወይ? አላህ ምንነትና ማንነት ጋር ሰፋ ያለ ርዕስ ይሰማል ድምፁ አላዘር? አዎ እሱ ነው መሰለኝ የማይሰማኝ። አይሰማ? አይ እንትን ነው ሙስሊም ነው ወይ ያለ ነው። ኖ አይ ኦርቶዶክስ ነኝ አይደለም። እሺ ቀጥል። ከአላህ ማንነትና ምንነቱ ስፔሲፊካሊ በደንብ ብታብራሩልን። ርዕሳችሁን በዛ ቢሆን አሁን አንድ አላህ ይሮጣል ወይ ከሚለው ብቻ ሳይሆን ሰውን በደንብ አንደርስታንድ ያደርጋል ብዬ አስባለሁ። የአላህ ማንነት ምንድነው፣ ምንነቱስ የሚሉ ነገሮች በደንብ አድርጋችሁ ብትሄዱበት። ሌላኛው ደግሞ ይሄ በነቢያት የተሰበከው የሚለው ከቁርአን ውጪ እነ አብርሃም እነ ዳዊት አላህ ሰብከውታል። ይሄ በተለይ ከቁርአን ውጪ ማለት ነው። እና
መቼ ነው የተሰበከው? አሁን ከእስልምና ከ600 ከ700 ክፍለ ዘመን በኋላ የመጣ ነውና አሁን አብርሃም የነበረበት ዘመን ነብዩ መሐመድ ደግሞ ይዞት የመጣው ከሱ ዘመን ያለው ጋፕ ከቅዱስ ዳዊት አሁን የ1000 ዓመት ያህል ዲፈረንስ አላቸውና በዛ ዘመንስ ለማን ነው የሰበከው? ቅዱስ ዳዊት አላህ ሰበከው የሚባል ከሆነ አብርሃም አላህ ሰብኮታል የሚባል ከሆነ ለየትኛው ህዝብ ነው የሰበከው? እንደዚህ አይነት መረጃዎች አሉ ወይ? አመሰግናለሁ። ኦኬ አላዛር እንዴት እንዳርክ አንዳንድ ተሰጥ ቀጥል ጀምራት ችግር የለም። ቀጥል ችግር የለም። እሺ መጀመሪያ የጠየቀው ያላ ባህሪያት ምንነትና ማንነቱን ነው ያልከኝ። እንግዲህ ተመልከቱ በመጀመሪያ ይህ አላህ የሚባለው ገጸ ባህሪ በቁርአን ውስጥ የተገለጸው ሰይጣን ነው። ምን አልኳችሁ? ሰይጣን ነው አልኳችሁ። ሁለት የተለያዩ ፐርሰኖች አይደሉም፣ አንድ ፐርሰን ናቸው። ከሰይጣን ጋር አንድ ናቸው። ለዚህ ምን አይነት መረጃ አለ? በጣም ብዙ መረጃ አለ። በቁርአኑ በሐዲሳቱም በተፍሲራቱም የተቀመጡትን እንዳለ መረጃዎች ስናይ ይህ ገጸ ባህሪ ከሰይጣን ጋር አንድ ነው። ኦኬ ግን ይሄ ራሱ አላህ የሚባለው ከተገለጸባቸው ባህሪያቶች ውስጥ ሲባል አሁን ተመልከቱ፣ ባህሪው አንድ አይደለም። ያለ ባህሪ ስንት ነው ሲባል 99 ነው። እንግዲህ ተመልከቱ፣ በባህሪው ስንት ነው አላህ ብላችሁ ስጠይቋቸው አንድ ይሏቸዋል። ግን ስንት ባህሪ ያለው? 99 ባህሪ ያለው። ስንት አለው? 99 ያለው። ለነዚህም ለ99ኙ ባህሪያቶችም ደግሞ ምን አሉት? ስሞች አሉት ይላሉ። እንደዚሁም ደግሞ መልሶ አሁን ይሄ በተለያየ ሴክት ላይ የተለያየ መልከት ይቀመጥበታል። ለምሳሌ በዚህ በወሃቢያ በሚባለው ሴክት ተውሂድ አልአስማኡ ወሲፋት የሚባለው ላይ አላህን ምን ያደርጉታል? የተለያዩ አሁን ቅድም ዴቫ አካላቶቹን እንደቆጠረው በእኛ እጅ ውስጥ ተገልጿል ተብሎ ከተቀመጡት አካላቶች ውስጥ 16 ቁጥርን ይዘናል። 16 የተለያዩ አካላት። እነዚህ አካላት ተገጣጥመው አንድ ናቸው ልክ እንደኛ ወይስ ተነጣጥለው ራሳቸውን የቻሉ ናቸው? የእግሩ ባህሪ ሌላ አይነት ተራጋጭ ነው። የእጁ ሌላ አይነት ነው። ስለዚህ አላህ ግራ የገባው ነገር ሆኖ ነው የምንመለከተው በመጽሐፍታቸው ላይ። ኢቭን ራሱ እዚህ ሰለፊ በሚባለው ሴክት ውስጥ ራሱ ማለት ነው አንድ አይነት ትምህርት የለም። አንዱ ኡስታዝ የሚያስተምረው ትምህርት ከአንዱ ኡስታዝ ጋር የተለየ ነው። እንዳለ ሂላፍ ያለበት ነው እንዳለ ማለት ነው። ስለዚህ ስትሬት እኛ ራሱ ግራ በመጋባት የምንጠይቀው ጥያቄ ነው። አላህ ምንድን ነው? አላህ ስንት ነው ብለን እንጠይቃለን። ብዙ ጊዜ አላህ ስንት ነው ብለን ስንላቸው አንድ ይሉናል። ኦኬ እሺ በምኑ ነው አንድ ብለን ስንል አይመለስም ይመልስ። አላህ በምኑ ነው አንድ ብለን ስንላቸው አይ እንበንዲ ይሉናል። ኦኬ እሺ ብለን ስንጠይቃቸው እሱም ያው ከዚህ የተነጠለ አይደለም ይሉናል። ስለዚህ እኔ በተሻለ ብዬ ማስበው ነገር ምን መሰላችሁ? ሙስሊሞች ገብተን ብንወያይበት አይ ቲንክ ጥሩ መማማር እናገኝበታለን ብዬ አስባለሁ። ምክንያቱም ከራሱ ከእምነቱ ባለቤት ቢነገር ጥሩ ነው ብዬ አስባለሁ። ምክንያቱም አንድ ክርስቲያን ስለዚህ ነገር ተናገረ ከተባለ አይ ዋሽቶ ነው ይባላል። ለተናገርኩት ደግሞ እያንዳንዱ ማስረጃ መጠየቅ ይቻላል። የትኛውም ሙስሊም ቁጭ ብሎ እየሰማ ያለ ካለ ገብታችሁ ማስረጃ ልትጠይቁ ትችላላችሁ። ለምሳሌ እኔ አላህ ይሄ የቁርአኑ አላህ የተባለው ገጸ ባህሪ ሰይጣን ነው ብዬ እናገራለሁ። ከምን አንፃር ነው? የራስ ማስረጃ አለኝ። ማስረጃዬን ገብታችሁ ልትጠይቁ ትችላላችሁ እንጂ ኦኬ በነቢያት የተባለውን አላዛር ሄድበት በዚሁ አያይዛውስ። ኦኬ እሺ ሲጀመር አብዛኛውን ጊዜ
ነቢያቶች አምላክን ሰብከዋል አላህን ሰብከዋል ሲባሉ ቀጥታ ወደ ስም ምናምን ወደ ተለያዩ ነገሮች ይሄዳሉ። ብቻ የሆነና ያ ዋናው መገለጫዎቹ ነው የሚወስኑት እንጂ ሁሉም አምላክ አለኝ ብሎ ስለሚያስብ ፍቅር ሲዝምም የኔ አምላክ የነቢያት አምላክ ነው ስለሚል የምናውቀው በመገለጫዎቹ ነው አምላክን ማለት ነው። ስለዚህ አምላክ በእስልምና ምንድን ነው የሚሉት? ለምሳሌ አሁን እንዳልከው ቆስጤም የአካል ክፍሎች አሉት እና በሌሊቱ 3ኛው ክፍል ይወርዳል ይላል። አላህ የሚታይ ነው። የሚታይ አምላክ የሰበከ ነብይ እንግዲህ እስከዛሬ አላየንም። የማይታይ አምላክ እንዳለ መንፈስ የሆነ አምላክ እንዳለ ነው የሚናገረው እንጂ መጽሐፍ ቅዱስም ቢሆን እግዚአብሔርም ስለራሱ ሲናገር ሰማይንና ምድርን የሞላው እኔ አይደለሁም ምን ይላል እግዚአብሔር ይላል። ስለዚህ ሰማይና ምድርን የሞላ እንደሆነ ተናገረ እንጂ ከአርሽ በላይ እንዳለ አልተናገረም። እና ይሄ ነገር አንደኛ ጥያቄ ያስነሳል። እግዚአብሔር መንፈስ ነው ስለሚል መጽሐፍ ቅዱስ መንፈስ እንደሆነ ነበር የምናውቀው። መጥቶ የሚታይ ነው አንድ ቦታ ብቻ ላይ ተወሰነ የተቀመጠ ነው። እግር አለው እጅ አለው። እግሩና እጁ ደግሞ አላህ እስከታየ ድረስ እነሱም ይታያሉ። ስለዚህ ይታያሉ ብሎ ማስተማሩ ራሱ አንድ የነቢያት አስተምህሮ እንዳልሆነ ከዚሁ መረዳት እንችላለን። እና ይወርዳል ይወጣል ምናምን ጸሎትን ለመስዋዕት እንደዚህ አይነት ዶግማ እንግዲህ ያ አላህ ትክክለኛ አትሪቢዩቱ ከሆነ ዶግማ ያስተምሩ ነው። አላህ በሌሊት ውስጥ ሰዓት ላይ አይወርድም ካለ አንድ ሰው አይድንም ማለት ነው። ለምን? ትክክለኛው አስተምሩ የአምላክ ነገር ላይ ስለሆነ አምላክ ነገር ላይ ከተሳሳተ አንድ ሰው ሊድን አይገባም። ስለዚህ አምላክ በሌሊት 9 ሰዓት ላይ ይወርዳል ሚል እኛ የነቢያት አስተምሩ እኛ አላየንም። እዛው ነብዩ መሐመድ ያስተማረው ነገር ላይ ራሱ ብንመለከት ይህንን ነገር ከሱ ውጪ እንደዚህ ያለ ሌላ ነብይ የለም እዛው ቁርአን ላይ ራሱ ማለት ነው። ስለዚህ ይሄ አምላክ በነቢያት ዘንድ ተሰብኳል ለማለት ትንሽ ያዳግታል። እና አምላክ አባት እንደሚባል ነቢያቶች በጣም በአጽንኦት አስተምሯል። ራሱም ደግሞ በነቢያት አንደበት ልጅ እንዳለ ደግሞ ተናግሯል። ዘጸአት 3 ላይ ህዝቤን ከግብፅ አወጣ ይልና እስራኤል ልጄ ነው ሂድና እንዲህ በለው ይላል ለፈርዖን። ዘጸአት 4 ላይ ሂድና ለፈርዖን እንዲህ በለው እስራኤል የበኩር ልጄ ነው ልጄን ልቀቅ ካለበለዚያ እኔም ልጄ ንገርላለሁ ብሏል እግዚአብሔር ንገረው ብሎ እግዚአብሔር ሲናገር ታዩታል። እስራኤላውያን ልጄ ብሎ ሲጠራቸው ታዩታላችሁ። በተቃራኒው ግን በሱረቱል ማይዳ አያት 18 ላይ አላህ ሲናገር ምን አለ? አይሁዶችና ክርስቲያኖች እኛ ያለ ልጆቹና ወዳጆቹ ነን አሉ። በእርግጥ አይደላችሁም እናንተ ከሚሰቃዩት ምናምን ናችሁ እያለ ባሮቹ ናችሁ እንጂ ምንም አይደላችሁም እያለ ይናገራል። ስለዚህ አላህ ደግሞ የሰው አይሁዳውያን እንግዲህ እስራኤላውያኖች ናቸው። እስራኤላውያን እግዚአብሔር ልጆቼ ብሎ ጠርቷቸዋል። ልጅ ብሎ ጠርቶታል። የበኩር ልጅ ብሎ ጠርቶታል። እስራኤላውያንም ማለት ነው። እስራኤላውያን የበኩር ልጅ ተብለው ሳሉ ነገር ግን አላህ ይመጣና እስራኤላውያን እናንተ ልጆቼ አይደላችሁም ይላል። ስለዚህ ሲጀመር እነሱም አይፈልጉም እነዚህ አንድ አረብ ውስጥ ያለ አምላክ ልጅ ያላቸው። ግን ዋናው ምንድነው ራሱን እንደ ያህዌ እንኳን አድርጎ አስገብቶ ቢናገር ምንም ጥቅም የለውም። ምክንያቱም ያህዌ ልጅ ብሎ ጠርቷቸዋል። ይሄ ግልጽ ነው። እነሱም አባታችን ብለው ሲያመልኩት ነበር። ይሄ ግልጽ ነው። ስለዚህ አላህ ይህንን እውነታ ክዶ የታሪክን እውነታ የመጽሐፍትን እውነታ ክዶ መምጣቱ ራሱ የነቢያት አምላክ አለመሆኑን ያስታውቃል። ሙሴ ራሱ ዘኍልቍ 38 ላይ 32 ቁጥር 8 ላይ እስራኤል ሆይ አባትህ እንዴት ትናገራለህ እያለ ይናገራል። ስለዚህ እስራኤላውያን አባት እንዳላቸውም ጭምር ነው የሚናገረው። ስለዚህ አባትህ እንዴት እንደዚህ ትናገራለህ እያለ አባት እግዚአብሔር አባት እንደሆነ ያህዌ አባት እንደሆነ ተናግሯል። ስለዚህ አላህ አባት አይደለም ካለ ዊች ሚንስ ያህዌ አይደለም አምላክ አይደለም ማለት ነው። ፍጡር ወይ የሆነ ጣዖት ነው ማለት ነው። ስለዚህ እነዚህን እውነታዎች ክዷል ማለት ነው። እና በእነዚህ መገለጫዎች አላህ የነቢያቱ አምላክ አይደለም ብለን መደምደም እንችላለን። ከዛ ባለፈ በአካል ክፍሎች ላይ የተነሳው የአካል ክፍሎች ላይ ለምሳሌ እጅ እግር ምናምን አሉ። እነዚህ እጅ እግሮች አምላክን ነው የሚያደርጉት። በነገራችን ላይ ውሱን ነው የሚያደርጉት። ምክንያቱም ውሱን ማለት ነው። ለምሳሌ በሁለቱ እጆቼ ለፈጠርኩት አለ አላህ። ስለዚህ ሁለቱ እጆቹ የሚታዩ ናቸው። አላህ እስከታየ ድረስ ይታያሉ። የሚታዩ ከሆኑ ደግሞ ምን አይነት ጥያቄ ነው የሚመጣው? የሚታዩ ከሆኑ አላህ በሚታይ ነገር ላይ ዲፔንደንት የሆነ ነው ማለት ነው። ዲፔንድ ሆኗል በሚታይ ነገር። ስለዚህ አላህ ከሁለቱ እጆቹ ውጪ ማንንም መፍጠር አይችልም ማለት ነው። እግሩ ቅድም ቃልም እየጠየቀ ነበር። እግሩ አለ እግሩ እሺ ምንድን ነው ያለ እግሩ? እሱ እኮ አላህ አይባልም ማለት ነው።
ከዚህ እግሯን ጥቅም የለውም እዛ ጋር ምንም ጥቅም ሳይኖረው ግን ሲፋት ሆኖ ተባለ። እኛ የሚታይ ሲፋት ራሱ ስናይ ለመጀመሪያ ጊዜያችን ነው። የሚታይ ሲፋት ራሱ አይታ አምላክ ሁሉን አዋቂ ነው ተባለ። አምላክ ሁሉን አዋቂ ነው ሲባል ሁሉን አዋቂነቱ ይታያል ተብሎ ይጠይቃል? አይጠይቅም። ሁሉን አዋቂነቱ አይታይም። በቃ ጀስት እሱ ውስጥ ያለ ነገር ነው እንጂ ሁሉን አዋቂነቱ አይታይም። ወደ አላህ ጋር ስንመጣ ግን አላህ ሁሉን አዋቂነቱ ይታያል እያሉ ነው። ልክ እንደዛ እንደማለት ነው እየተናገሩ ያሉት። በነገራችን ላይ እግሩ ባህሪው ነው ካሉ ይታያል ካሉ እንዴት ነው ባህሪ የሚታየው? ሁሉን አዋቂነት የማይታይ ከሆነ እግሩም አለመታየት ነው ያለበት። ስለዚህ አለመታየት ካለ በቃ ጀስት አላህ አይታይም ከተባለ አይታይም ነው እንጂ ይታያል ከተባለ ግን ባህሪውም ይታያል ከሆነ ይሄ ትልቅ ሎጂክን የሚጥስ ነው። አትሪቢዩት በመቼም ቢሆን ሊታይ አይችልም። አትሪቢዩት ሊታይ አይችልም። አላህ ግን እግሩን ይገልጣል፣ እግሩን ሰዎች ያዩታል ነው የሚለው አይደል? በቂያማ ቀን እግሮቹ ታይተው ይሰገድላቸዋል፣ ባቱ ማለት ነው። ስለዚህ ይሄ በጣም ትልቅ ጥያቄ አንደኛ የሚያስነሳ ነገር ነው ማለት ነው። እና እንደ ፍጡር አይደለም ይላሉ። እንደ ፍጡር ካልሆነ እንደው ለማምለጥ ከጥያቄ ያላቸው ፍላጎት ነው የምታዩት። በቃ ምኑም አይፈ የሆነ ነገር ስጠይቋቸው ሎጂክ ቀጥታ አላህን የሚመታው ከሆነ አይ እንትን አላለም ከፍጡር ጋር አይመሳሰልም ይላሉ። የማይመስል ነገር ማለት ነው። አሁን ምንም ፍጡርን አይመስልም ካሉ እጅ አለው ከተባለ እጆቹ ጣት አለው ከተባለ ጣቶቹ ክፍተት አላቸው ሲባሉ እንደ ፍጡር አይደለም ይላሉ። እንደዛ ከሆነ መታየት የፍጡር ባህሪ አይደል እንዴ? የምን ድምጽ ነው? እንጨት ፕሊዝ አንቺ ነሽ የሚታ እንደገባች አላወቀች። ክርስቲያን ነኝ ሜታርኳት ክርስቲያን ሜታርክ እሺ እጁ መካከል ጣቶቹ መካከል ክፍተት የለም ተባለ። ክፍተት እንደሌለም እንደ ፍጡር ነው ከተባለ ለምንድን ነው እናንተ ክፍተት የለም ለራሱ ለምንድን ነው ያላችሁት? አልተገለጸም። ሲጀመር አልተገለጸም ነው ያሉት ራሱ። እና ግን አሁን ዋናው ጥያቄ ምንድነው መታየት የምን ባህሪ ነው? የፍጡር ባህሪ አይደል? ለምን አላህ ይታያል ትላላችሁ ታዲያ? ምንም ፍጡር የማይመስል ከሆነ ፍጡር ይታያል፣ ለምን አላህ ይታያል? አላህ እንግዲህ ይታያል ብለው ስለሚያምኑ ማለት ነው። ለኛ ዱንያ ላይ አይገለጥም በአኺራ ግን ይገለጣል ብለው ነው የሚያምኑት። ስለዚህ በአኺራ የሚገለጥ ከሆነ በዱንያ የማይገለጥ ከሆነ ኢንዲቪጁዋሊ እሱ ይታያል፣ ለነሱ ግን አልታያቸውም። ስለዚህ ይታያል አላህ። ስለዚህ የሚታይ ከሆነ ለምንድን ነው የሚታየው? መታየት የፍጡር ባህሪ አይደለ? ሌላም አንድ ልጨምርላችሁ። ለምሳሌ ከአርሽ በላይ ነው ይላሉ። ከአርሽ በላይ ነው ማለት ዊች ሚንስ ከአርሽ በታች አይደለም ማለት ነው። ስለዚህ አንድ ቦታ ብቻ ነው የሚገኘው አምላክ እያሉ ነው። አንድ ቦታ ብቻ መገኘት ታዲያ የፍጡር ባህሪ አይደል እንዴ? ታዲያ ያያችሁ ስለ ራሳችሁ ከፍጡር ጋር ካመሳሰላችሁ በኋላ ባመሳሰላችሁበት ነገር ስትጠየቁ እንደ ፍጡር አይደለም ትላላችሁ። መጀመሪያ ማን እንደ ፍጡር አድርጋለ? ታዲያ ማን አንድ ቦታ ነው የሚገኘው አለ? ማን ይታያል በላለ? ምክንያቱም ራስህ ካመሳሰልክ በኋላ ባመሳሰልከው ነገር ላይ ጥያቄ ሲቀርብልህ አይመሳሰልም ትላለህ። አይመሳሰልም ግን ጭራሽ አለማመሳሰል ነው። ስለዚህ ፍጡር ይታያል ካልክ አዎ ይታያል፣ አላህም ይታያል እንደ ፍጡር ነው ማለት ነው። አይታይም ራሱ ካልክ ጥያቄ ይነሳባል። የማይታዩ ፍጥረታት አሉ። አየር ይታያል አይታዩም። ስለዚህ ፍጥረታትን የማይመስል ከሆነ አለመታየት አለበት። እንደዛ ነው እያላችሁ ያላችሁት። ግልጽ የሆነ ሎጂካል ጥያቄ ስትጠይቁ አይመረመርም። ላለመናገር ስለሚያሸማቀቃችሁ መናገሩ አይ እንትና እንልም እንደ ፍጡር አይመስልም ትላላችሁ። ለምንድን ነው እንደ ፍጡር የማይመስለው? እጅ አለው ከተባለ እግር አለው ከተባለ እንደ ፍጡር አይደለም ትላላችሁ። እንደ ፍጡር ያልሆነ እጅና እግር ካለው የሚታይ ነው ወይ የሚዳሰስ ነው ወይ ስትባሉ አይ የሚታይ ነገር ማለት የሚዳሰስ ነገር የሆነው በፍጡር ፎርሙላ ነው ትላላችሁ። እንደዛ ከሆነ ለምን መታየት ራሱ የፍጡር ባህሪ አይደል? የፍጡር ፎርሙላ አይደል እንዴ? አንድ ቦታ መገኘት የፍጡር ፎርሙላ አይደል እንዴ? ራስህ ካመሳሰልክ በኋላ በመሳሰልከው ነገር ስትጠይቅ ሊከፋችሁ አይገባም። ስለዚህ እንደዚህ አይነት ደግሞ አስተምሩ በነቢያቱም ዘንድ እኛ አይተን አናውቅም። እንዲህ የሚታይ ነው የሚጨበጥ ነው። እግሩ ይታያል፣ እጁ ይታያል፣ እግሩን ይገልጻል ምናምን። እኛ ምንም እግሩን ይገልጻል ተብለን ነቢያቶች አላስተማሩም። ራሱ ይመጣል ብለው ነው ያስተማሩ። ስለዚህ እኔ እንደው ከሰማይ እግር የሚጠብቅ ሙስሊም ክርስቶስ በስጋ ተገለጠ ሲባል ጥያቄ መፈጠሩ ራሱ አንድ በጣም እንትን ነው። ቀጥሉ። አንድ ርዕስን ዞር አድርገውና አንድ ነገር ብቻ ላሳያቸው። ዴቫ እንግዲህ ይሄ ጥናት የተደረገው በስቲቨን ፓቪዮን በሚባል ሰው ነው። ይህ ዶክተር ምን ይህንን ብሎ ጽፏል፣ አስቀምጦት የተቀመጠውን እናንበቡ። Allah was the personal name given to the moon god. ምን አለ? ለጨረቃው አምላክ የተሰጠ የግል ስም ነበር። The high of the 360 pagan idols.
ምን አለ? ከዚህ ከ360 የፓጋን ጣዖቶች ውስጥ ነው። ምን አለ? worshipped in መካ በመካ የሚመለከው መሐመድ's hometown የመሐመድ የተወለደበት ቦታ ምን አለ? would have prayed to them even at very young age አዝናለሁ። ምን አለ? አላህ ከነዚህ ከ360 ጣዖቶች ውስጥ አንዱ ነበር። ቡም ይኸው ድሮ በዛ ላይ በዛ ሰዓት የሚጠቀሙትን ሲምቦል ከስር ተመልከቱ። the crescent moon symbol is also on the top of the Makkah Ibrahim struck sites Makkah Kaaba Shirin which is the holiest place in the world that Muslims የሚሮጠው አላህ ከዚህ ነው የመጣው። አዝናለሁ በጣም ሙስሊሞች እንቀበላለን ጉድ እናያለን። ሯጩ አላህ ለምን እንደሆነ ኦኬ ሜታረኩት ዘጋለሁ። ለምን እንደሆነ የሚሮጠው ወዴት እንደሚሮጥ ይቅርታ አድርጉልኝና አንድ ሰው ይመልሰልኝ መልስ ነበር ማለት ወዴት ነው የሚሮጠው ስል አይ ከሌሊቱ 1/3 ክፍል በሚሆን ጊዜ ስለሚወርድ አሜሪካ ላይ መሽቶ ኢትዮጵያ ላይ ሊነጋ ስለሚል ሰዓት ስለሚረፍድበት ወደዛ ነው የሚሮጠው ብሎ የመለሰልኝ ሰው አለ። ምክንያቱም የተለያየ ሰዓት አቆጣጠር ስላለ የፈጠነ መድረስ ስላለበት አለ ይሮጣል። ምክንያቱም ጸሎት ለመስማት አይደለም ይወርደው አለኝ። አዎ እና እዛም ደግሞ ቶሎ ሄዶ ለመስማት ይሮጣል። ወደዛ አውዙ ቢላሂ ሚነ ሸይጣን ይረጂም አልኩኝ ነው። ቢላሂ አለይኩም እንግዲህ መልከቱ እንዲህ ብሎ የሰበከ አንድ ነብይ አለ። እንዲህ ብሎ የሰበካል ወይ? አለ የሚለን ካለ እድል ሰጣለሁ ለሌሎች። እስከዛ ቀጥሉ። አለ የሚል አንድ ቁጥር እየጻፈ ሞዴሬተሮች ታስገቡልኛላችሁ። እሺ አይ ቲንክ እሺ ሰላም የፎይ ነርዲያይ ሁላችሁም እንዴት ናችሁ? አለን ይመስገን። ሰላም ነው ብራዘር? እግዚአብሔር ይመስገን። ጥሩ ሐሳብ ነው ያነሳችሁ። ትናንትና ሌላ ቤት ላይ እየተወያዩ ስለነበረ እርስ በርስ ከቋንቋ ወይም ከሸሪዓ አንፃር ጂስም ወይም አካል ማለት ምን ማለት ነው ብለው እየተወያዩ ነበርና በየትኛውም በኩል ቢፈታ ጂስም ነውና አካል ማለት ቦታ የሚይዝ ስፋት፣ ወርድ፣ ቁመት፣ ሳይዝ ያለው ነገር ሁሉ ነገር ስለሆነ ለምሳሌ አለና ጀሃነም እግሩን ይረግጣል ሲባል ጀሃነም ማለት አንድ አካል የሆነ ቦታ ነው እና አካል ሲባል ያው ጀሃነም ራሱ አካል ነው እና እዛ ላይ እግሩን ይረግጣል ይላል። እንዴት ነው የሚረግጠው? ስለዚህ አካሉስ ምንድነው ብለው ሲያወሩና ሲያብራሩ ነበረ። ልጅቷ ግራ ተጋብታ ስትጠይቅ ማለት ነው። እና በቢኒ እንትን እልኳለሁ ለዴቫ ወይ አንዳችሁ እንትን ትሉታላችሁ። በቢኒ ቴሌግራም ልከውና ትቀበሉታላችሁ። ሪከርድ ያረኩታል። ቆንጆ ነገር ነው። በደስታ እሺ ብራዘር እሺ ተዘራች ማለት ሰላም ናችሁ? አለን ሰላም ነው እታችን። ጥያቄ ኖሮኝ ሰሞኑን የገባሁት ፈልጌ ነበር ወይ አንተ ወይ ቃል ደግሞ ማውራት ነገር ነበረኝ። በቃል በኢንቦክስ ልኬለት ነበር አልመለሰልኝም። ለዛ ነው የገባሁት። ይቅርታ አድርግልኝ። ምን ነበረ? ችግር የለውም። አይ በውስጥ እንዳወራችሁ ፈልጌ ነበር። ምናልባት ፎሎ አድርገኝና ማውራት ይቻልክ? ምን አልሽኝ? ከቻልክ ፎሎ አድርገኝና ላውራክ በውስጥ። እሺ በጣም ብዙ ቴክስት ስለሚመጣ ከዛ አንፃር ነው። በጣም ይቅርታ አድርጉልን። ከሰሞኑን በጣም ብዙ እንትን ስላለ ለዛ ነው። ዴቭ አሁኑኑ መልስላት በውስጥ
እህታችን አስቸኳይ ነው አይደል? እህታችን እባካችሁ አፈልጋችሁ በእውነት ገስ ላይ ሆኜ እንዴት መመለስ አልችልም መሰለኝ። ቆስ መልካም እሺ ጻፊልኝ ለአንተ ተጻፈልህና አንተ አውራት በዚህኛው። እሺ ችግር የለውም በቃ ችግር የለውም። ጻፊልኝ ለኔ አይልሻለሁ መልስልሻለሁ። እሺ አመሰግናለሁ። እሺ ችግር የለውም እህታችን። አዎ ጊፍቱ ተዘግቷል። ጊፍት የተዘጋበት ምክንያት በጣም ድብደባው እንዳለ ነው። እንደሚታወቀው የኔ ሶስቱንም ዘግተውታል። ይህን ስነግራችሁ በጣም አዝናለሁ። ዘግተውታል። አይ ቲንክ አንዱ ምናልባት ዛሬ ማታ ሊከፈት ይችላል። ኢን ኬዝ ከሆነ ሆነ፣ ካልሆነ ችግር የለውም። አካውንት ቢዘጋ አካውንት ይከፈታል። አንድ አካውንት አዲስ ከፍቻለሁ። 1000 ያስገባት እሷን ቪዲዮ ብቻ ለመክፈት ሌላ ምንም አያስፈልግም። ከ1000 በላይ ምንም ችግር የለበትም። በረምብ ጉዱን እናያለን። ችግር የለውም። አሁን ደግሞ እየመጣ ያለውን ነገር ስለምናውቀው ነው። አላህ እንደሚሮጥ አሳይተናል። ቀጣይ ደግሞ የምናመጣውን ታያላችሁ። ቀጣይ አላህ ምን እንደሚያደርግ እናሳያችኋለን። ይቅርታ አድርጉልኝ። አላህ ወረማፕ እንደሚያደርግ መሐመድን እናሳያችኋለን። እሺ ፎዚ ነይ እስቲ ነይ እና ልትይ የምትፈልጊውን ንገሪ። ሰላም ፎዚያ። ሰላም እንዴት ነሽ? አልሐምዱሊላህ። ለምን እዚህ ጋር ታወራላችሁ? ለምን ኢምራን ጋር አትሄዱም? መልስ ከፈለጋችሁ ታውቂያለሽ እኮ እንዴት ደንግጦ እንደጠፋ አይደለ? ይሄው የውይይት ጥሪና ግባ ሲባል አካውንት ማዘጋት ነው አቅማችሁ። ስለዚህ ምንም አትደንግጥ እና የውይይት ጥሪን ተቀበል በይውል ሄደሽ ማለት ነው። ማን ነው የደነገጠው? ኢምራን ነው። ባይደነግጥ የውይይት ጥሪያችንን አይቀበልም ነበር። ወላሂ ደነገጠ። አንድ ነጥብ አይደለም፣ አንድ ነጥብ ካልገባ እሱ ጋር ውይይት አንፈልግም አይደል እንደ ያላችሁ። ከዚያ በኋላ አሁን 1 ሚሊዮን አንድ ነጥብ ካልገባ እንወያይም አለ አይደል እንዴ? ፎይ ኧረ ተረት የለም እንደሚባል ነገር። እነሱ ናቸው ቤት ቁጭ ብሎ እንደዚህ አይነት ወሬ የሚያወሯችሁ፣ እንደዚህ አይነት ወሬ የሚያወሯችሁ። ኧረ ዝም በይ በእናትህ። ሲጀመር አይደለም ኮስታ ሲጀመር ተማሪና አስተማሪ እንዴት ይገናኛል? አስተማሪው ተገረፈ። መቼም ካስተማሪው ተማሪው ይበልጣል ካላችሁ ደደብ አስተማሪ አስተምሮት እሱ ምሁር ሊሆን አይችልም። ምን ባለፈው እፎ እየገረፈው አስተማሪውን አይደል እንዴ? ዋናውን አስተማሪያቸውን። ተማሪዎቹ ደግሞ እኛ ጠርተናል። ጥሪው እኔ እፈልገዋለሁ በጣም በአንድ ፎሎወር መጅሊሱ እውቅና የሰጠውን በዜሮ ና ካልሰጋ ሆነ አንተ ነው የምትፈልገው እሱ እሱ ተገረፈ። እሱ ያደርጋል። አሁን የምትጠሪው ሰውዬ ማለት ተማሪውን እኮ ኑ ህፃኑ ልጅ ማታ ይገባል። ቶሎ እኔ እነግረዋለሁ። እናንተ መግባት ጥሪው እዚህ ይምጣ እኔ ጋር ይምጣ። ይኸው ጥሪው አሁን ይምጣ። ለምን ማታ ለምን ጊዜ ትገያለሽ እኮ? ለምን አሁን ነው ይምጣ። ከፈለጋችሁ እግር የለውም እንደ እሱ እግር የለውም ሽባ ነው። አልሐምዱሊላህ ሙሉ አካል አለው። በቃ ሙሉ አካል ካለው ጥሪው በቃ ዴባ ቆይ እህታችን ፎዚ ይኸውልሽ፣ ማንም ሰው እንዲቀልድብሽ እድል አትስጪ። እሺ ለኔ ማለት ነው። ለማንም ይኸውልህ እኔ ወንድም አዳምጠኝ። እኔ በማንም ሃይማኖት አልቀልድም። እግዚአብሔር ይወጣል። አይ ነው ሃይማኖት ላይ አትቀልድሽ አይደለም ያልኩሽ ያለሁት። አንቺ እንዲቀልድብሽ አትፍቀጂን ያልኩሽ። ለምሳሌ የዴቭን አካውንት ብትነይ አንዴ እኮ አዳምጪ አንዴ የኔን አካውንት ገብተሽ ተመልከቺ። በስርዓት የውይይት ጥሪ አቅርበናል። እኛ አሁን ለምሳሌ ተማሪዎች ነን፣ ምንም አያውቁም ብለው ነው ተማሪዎች ነን። አስተማሪ ነው እፎይ ተብሏል። አስተማሪውን ገርፎት አባሮታል። ኦኬ። ስለዚህ ደግሞ አዳምጪና እድል ስትሻለሽ ፎዚ። ስለዚህ ገርፌ ደግሞ እኔ ደግሞ በተራ ገርፌ ደግሞ ተማሪውን እንድልከው እድል ይሰጠኝ እና ይግባ
ወንድ ከሆነ የማይደነግጥ ከሆነ ይግባ። በአጋጣሚ እያደረጋችሁ ግን ማስታወቂያ ምናምን ነገር አትስሩብን። እሺ የራሳችሁን ሰው ለማስታወቅ እያላችሁ አትደበሩብን። እሺ ስድድብ ነው የፈለጋችሁት እናንተ። ስድድብ ደግሞ እንዴት እንደሆነ በረንብ እናያለን። በቃ ኑ ተሰዳደቡልን፣ እኛ ጥሩ ተሳዳቢ ያለን ተሰዳደቡልን እያላችሁ ነው። ችግር የለውም። የገማ መጽሐፍ ማን እንዳለው ወጣ አድርገን እናያለን። ስለዚህ ና ችግር የለውም። ይሄ ጥሪ ኮንስታንቲኖስ አንዴ ቆይ ኮንስታንቲኖስ ቃል ስጋውን አቀርበውልሃል፣ ጓ አቀርበውልሃል። ስለዚህ ወንድ ከሆንክ ይኸው የመሐመድ ስብና አያሸማቅቀኝም ብለህ የምታስብ ከሆነ መጽሐፍት እየተገለጡ እንዲነበቡ ከፈለግ ና አብ። ሌላ ግን ምንም ወሬ አያስፈልግም። በቃ ይኸው ነግሬሻለሁ። አሁን ማውራት የምትፈልጊው ነገር ካለ ቀጥይ። እኔ የምለው አሁን የእናንተ መጽሐፍ ላይ አንድ ያገኘሁት ነገር አለ። ትምህርቱ ሁላ ከኔ አይደለም። ምን ጮክ በይ ጮክ በይ። አንተ ራሱ በጣም ይጮሃል፣ ካንተ ጋር አይሰማም። እሺ ከእናንተ ጋር ማለት ነው መጽሐፋችሁ። እኔ ኢየሱስ ማለት ነው የማስተምረው ትምህርት የኔ አይደለም፣ አብ ልኮኝ ነው እንጂ ከኔ አይደለም። የምነግራችሁ ሁላ የኔ አይደለም። እና ደግሞ አብ ወደ ፈጣሪ ምናምን የሚላለ ለምን ከራሴ ነው አላለም? ይሄ ትምህርት ኢየሱስን ነው ፈጣሪ ነው የምትሉት እናንተ? ሰማት ተሽ ወደ ጥያቄ ገብተሽ ነው ያነሳውልሽን ሐሳብ ተተሽ ወደ እንትን ገብተሽ እንደዛ ከሆነ ችግር የለውም። ግን ቆስጤ ይቅርታ አድርግልኝና አሁን ለምሳሌ እጅ ያለው እግር አለው ይባላል አላህና የትኛውም ኡስታዝ ቢቀያየር እግር የለውም እጅ የለውም ሊል ነው? ምንድነው? አልገባንም። እስኪ እሱ ላይ አውራ። ተጻፈው ነው እኮ ያወራነው እንጂ ያልተጻፈ ነገር አናመጣም። ምንድነው የተጻፈው? ለምሳሌ እጅ ማለት ምን ማለት ነው? እሺ ሁሴን ባልተናገሩት ለምንም አይሆን ጥያቄ ተጠይቀው ምን ብሎ ተናገረ? ለምሳሌ ምን ብሎ ተናገረ? ለምሳሌ ምን ብሎ ተናገረ? እጅ ማለት ምንድነው አለ። እስኪ ያልሰማው ለምሳሌ እጅ ማለት ምንድነው እኮ? እጅ ማለት ምንድነው? እጅ ነው ማለት ፈጣሪ። አንተ እጅ ምንድነው? አንተ ቃል የምትባልሽ ኦኬ፣ እንደኔ ነው ማለት ነው። እሱም እጅ የፈጣሪና የሰው እጅ አንድ አይነት አይደለም። በዚህ ነው አላህ ወደ ይተወጣና ለምትሉት ደግሞ እንደ ሰውኛ ዝም ብሎ ሜዳ ላይ ወጥቶ አይሮጥም። ኦኬ፣ እሱ ሲሮጥ ፈጣን ነው? ከኡዜን ቦልት ምናምን ይበልጣል ነው ምንድነው? አረ ሙዳት ያዝ እኔ ሙዳል ያስኩም ማለት እንደ ሰው አይደለም ስትይኝ ከሰው ይበልጣል ማለት ነው ምንድነው? አሯሯጡ አላህ ይሮጣል ሲባል ምሳሌ የሆነ እዚህ ጋር መንቶ የሚሮጥ አይደለም። አንተ ወደ ፈጣሪ ስትጠጋ አላህ ደግሞ የበለጠ ይጠጋሃል እንደማለት ነው እንጂ እንደ ሰው በምኑ ነው ይሮጥ? በምኑ ነው የሚሮጠው? እሺ በምኑ ነው የሚሮጠው? በእጁ ነው ወይስ በእግሩ? በእጁ ነው በእግሩ የሚሮጠው? ነገር አልቀባጥርም እዚህ ጋር ይበቃኛል። በቃ አይ ይሮጣል ከተባለ በምኑ ነው የሚሮጠው? የሚሮጠው መቼም በእግር ነው አይደለ? በእጁ አይሮጥም ነው። እኛ ችግር ስላለን እንሮጣለን። እሱ ነው ወደ አንተ የመቅረቡ ችሎታ የሚሮጠው እንጂ ሜዳ ላይ በምኑ ነው የሚሮጠው? ያው ቀጥል ቆስጤ። እሺ ታችን አላህ ይሮጣል ሲባል ምሳሌ ንግግር ነው እያልሽ ነው? አዳምጠኝ። ከታች ወደ ምንድነው ከሌሊቱ 9 ሰዓት ወደ ታች ይወርዳል ምናምን አለችኝ። የእናንተ ፈጣሪ ህንጻ ሊጎበኝ ይመጣል። ይሄንንም እስኪ አስረዱን። ምንድን? ያውም እዚህ መሬት ላይ ነው የሚወርደው። አይሰማም ድምጻችሁ? በጣም ነው የማይሰማው። ደግሜ ልግባ። ለድምጻችሁ በጣም አይሰማም። የኔ ሰውን አይሰማሽ? ደግሜ ልምጣ። በጣም የሚጮህ ነገር አለ። የሚጮህ ነገር አለ። ምንድነው? ምን እያለ ይጮሃል? ዝም የሚል ነው? አዎ አዳማም ችግር የለውም። እሺ እንትን ስለሆነ ነው። ይኸው እሺ፣ አሁን ትንሽ ቀነስ ይልልሻል። ቀጥይ። ምን ልቀጥል?
ያልኩሽ ምን መሰለሽ አላህ ይሮጣል ብለሽ ታምኛለሽ አይደል አንቺ? ኡስታዙ መልሱታል። እኔ እንደ ሰው ይሮጣል ብዬ አላምንም። ምንም ኡስታዙ እኮ የመለሰው አላህ ይሮጣል ብሎ እኮ ነው። በቃ ምን አለ? የተለየ ነገር እኮ የለም። አንቺ ይሮጣል ብለሽ ታምኛለሽ? አምናለሁ፣ ግን እንደ ፍጡር አይደለም። እንደ ፍጡር አይደለም የሚሮጠው? አዎ። እንዴት ነው የሚሮጠው? እሺ እንደ ፍጡር ካልሆነ እንዴት ነው የሚሮጠው? አንተ ፈጣሪህን እንዴት ነው የምትቀርበው? ወደ ንስሐ ስትገባ ሜዳውን ሙሉ ነው እንዴ? አንተ ንስሐ ስትገባ እንዴት? ይኸውልሽ አሁን እኮ ይኸውልሽ አሁን የኔን አምላክ ነው አንቺ የምታመልኪው? ንገሪኝ እስኪ። ቆይ እናንተ አምላክ በእኛ ነብይ ነው ብለን ነው የምናመልከው እንጂ ፈጣሪ ነው ብለን አይደለም። ምንድን ብለን ነው የምትይው? ነብዩ ኢሳ። እሺ አብስ ይኸውልህ አሁን እኛ የምናመልከው ማለት ነው። ይሄ ወንድም ልንገርህ ተረጋግተህ ስለሆነ የእናንተ ፈጣሪ የምትሉት እኛ ደግሞ ነብዩ ኢሳ ብለን ነው የምንይዘው ማለት ነው እኮ። እሺ አብስ አልኩሽ። ወልድን እንደዛ ክርስቶስን እንደዛ ካልሽ አብን ምን ብላችሁ ነው የምታስቡት? አብ ማለት ያኔ እግዚአብሔር የሚያመልከውን ፈጣሪ የሚለውን ነው እኛ ፈጣሪ ብለን ያዝነው። አይወልድም አይወለድም የሚለው እኮ። አንቺ እግዚአብሔር አምላክ ነው ብለሽ ታምኛለሽ? ላ ኢየሱስ አይደለም አላምንም። እግዚአብሔር ብዬ ስልሽ ኢየሱስ እያልኩሽ እንደሆነ ነው የምትረጃው አይደል? ያው እንደዛ ነው የምረዳው። ግን የእናንተ ፈጣሪ አምላክ አለኝ የሚለውን ነው እኛ የምናመልከው። ኦኬ። ስለዚህ አብን ካለ አብን ነው የምታመልኪው ማለት ነው? እሱ ፈጣሪ አንድ ብሎ ነው ያስተማረን። ባስተማረን መሰረት ነው እኛ የምንሄደው እንጂ ማንነው ነብዩ ፈጣሪ ነህ እግዚአብሔር ነህ ብለን አናመልክም። ኦኬ። እንደዛውም ደግሞ አላህ ያኛው አምላክሽ ይሮጣል ብለሽ ታምኛለሽ? እንዴ ተገለጸው ከሆነ ሲሮጥ ግን እንደ ፍጥረት እኛ እንደምንሮጠው አይደለም የሚሮጠው ነው ብለሽ የምታምኚው አይደል? አይደለም። እኔ ማነው ፈጣሪ ስቀርበው እኔ በጣም ስቀርበው እሱ ደግሞ የበለጠ ፈጥኖ እንደሚቀርበኝ ብዬ ነው ማምነው እንጂ እንደ ፍጡራን ይሮጣል ወይንም ይሄ እንጃ እንቋሽሽ መጥራት አልፈልግም። አሁን ይኸውልሽ እግር የሚለውን እጅ የሚለውን ያለምንም ምሳሌ የተቀበልሽው አይደል? በምኑ ነው የሚሮጠው? ቆስጤ እሱን ጠይቅልኝ እስኪ። በምኑ ነው? እሺ ጠይቃት። አሁን ጥሩ ነው። ንስሐ ስትገቢ ፎዚ ንስሐ ስትገቢ ይሮጣል ካልሽን፣ ንስሐ ስትገቢ ነው የሚሮጠው ካልሽን፣ በምኑ ነው የሚሮጠው? ወዴት ነው? ወደ አንቺ ነው የሚሮጠው አይደለ? በምኑ ነው የሚሮጠው? አማርኛ ነው እንዴ? አንተ ፈጣሪ ስትቀርበው እንዴት ነው? አንተ ቀስ ብለህ ስትቀርበው ፈጣሪ እሱ ደግሞ በጣም ይቀርባል። አትጎሙ እኮ ምሳሌያዊ ነው ይሄ ንግግር። ምሳሌያዊ ነው ወይስ ቀጥታ ይሮጣል ከተባለ ይሮጣል ብለሽ የምትረጂው? ቀጥታ እንደዚህ ነው በቃ ትርጉሙ ሲተረጎም እንደዚህ። ጥሩ ሲሮጣውን እንደ ሰው ነው አላልኩሽም። እኔ እንደ ሰው ነው አላልኩሽም። እንደ ሰው አላልኩም። እሺ ፎዚ የሰውን በማይመስል ለፈጣሪ በሚገባውና ለሱ በመሰለው መልኩ ይሮጣል። የሚሮጥበት ግን በምኑ ነው? በእግሩ ነው አይደለ? መቼም በእጁ አይሮጥማ ወይ በጭንቅላቱ ሊሮጥ አይችልም። ምን አልሽኝ? አይ ይሄ ወሳኝ ርዕስ ስለሆነ እኮ ነው ፎዚ። እሺ እግር ማለት ምን ማለት ነው? እሺ ፎዚ እግር ማለት ምን ማለት ነው? ሶሪ በጣም ድምጽ። እግር ማለት ምን ማለት ነው? እሺ እግር ነው ምንድን ነው? አላህ እግር አለው ስትይ እግር አለው እያልሽኝ ነው? ልክ እንደኛ ሰው ጋር ይመሳሰላል። እኛ ሰው ጋር እንዳታመሳስልም ከእናንተ ጋር ይመሳሰልም ብሎ እሺ የሰውን የፍጥረትን የማይመስል ግን የራሱ የሆነ እግር አለው። ግን በእግሩ መርገጫ ነው። ስለዚህ ቢያንስ በእግር ከኔ ጋር ይመሳሰላል ማለት ነው። ለምሳሌ ጉንዳንም እግር አላት። ያንቺን ይመስላል? የጉንዳን እግርና ያንቺ እግር አንድ ነው? ለምሳሌ ወይ የአንበሳ እግርና ያንቺ እግር። አዎ፣ ግን እሱም እግር አለው አንቺም እግር አለሽ። ቢያንስ በዚህ ይመሳሰላል ማለት ነው አይደል? እኮ ሼፕ ይለያያል፣ ቅርጹ ይለያያል፣ ግን ፋንክሽኑ አንድ ነው።
ጉንዳንና እኔ እንደማንመሳሰለው ግን አሁን ከጉንዳን ጋር ጉንዳንም እኛም አላህም አንድ ነገር ያመሳሰሉናል። ጉንዳንም እግሯን ትሄድበታለች፣ ትረግጥበታለች፣ እኛም እንሄድበታለን፣ እንረግጥበታለን። አላህም ይሄድበታል፣ ይረግጥበታል ማለት ነው አይደል? እና ማለት ነው ቸኩለናል። እፎይ ጋር እንዲወያይልን እንፈልጋለን። አረ ጥሪው እሱ ከተማሪ ጋር ነው የሚወያየው፣ ከኔ ጋር ነው እሱ። አስተማሪው ከአስተማሪው ይበልጣል እንዴ? እሱ እኮ አስተማሪ ከአስተማሪ ጋር ነው እሱ ተገርፎ አስተማሪው በመጅሊስ የተወከለው ዋናውን አስተማሪ ገርፎ ሸይቶታል። እሱ ከህፃን ጋር አይወያይም ከተማሪ ጋር። እኛ ያለለን እሱ አሁን ታዩና እሱን እሺ፣ ወደ እንትኑ ሊድና ፎዚዬ በጣም ግልጽ የሆነ ጥያቄ ልጠይቅሽ። አላህ የሚባለው ይሄ እግሩ ነው አይደለ? ጥሩ እሺ፣ ወደ ቅርቢቷ ሰማይ ማታ ማታ የሚወርደው ምኑ ነው? እግሩ ነው? እጁ ነው? ጆሮው ነው? አይኑ ነው? ምኑ ነው የሚወርደው? እናንተስ የሚወርደው እንዴት ነው ብትባሉ እንዴት ትላለህ? ለምሳሌ ህንፃ ሊጎበኝ ይመጣል ይባላል። እናንተ ምኑ ነው የሚወርደው? እንደዛ የኛ እንደዛ የሚል እኮ የለም። ዝም ብሎ ስለሚያነቡላችሁ እንጂ እኛ እግዚአብሔር መንፈስ ነው አንቺ እንዲገባሽ የሚነበበው እኮ ምሳሌያዊ ንግግር ናቸው ለሰዎች እንደሚገባ። አንቺ አሁን ምሳሌያዊ ንግግር አይደለም። የኛ ምሳሌያዊ ንግግር ነው። ቴንክ ዩ። እኛ እኮ እንደዛ ካልሽን እኮ ጥያቄውን አንጠይቅም። አንቺ አሁን ወሃቢ ነው ወደ አህባሽ አረኩሽ። አሁን እንደዛ ካልሽን ነው አህባሽ አይደለም ያልተጻፈ ነገር። እሺ ካልሆንሽ ደግሞ ምሳሌያዊ አትይማ። ግን አሁን የእናንተ ሲወርድ እንዴት ነው ብትባሉ ያልተጻፈ ነገር ምሳሌያዊ ነው እኮ አልኩሽ። እኛ ደግሞ ያልተጻፈ ነገር አለ። ምሳሌያዊ ነው፣ እኛ ጋር ምሳሌያዊ ነው አይደለም። አሁን አንተ የምትፈልገው ያልተጻፈ ነገር እንዲናወራ ነው። ኡስታዙም እንደዚህ እንዲያወራልህ ነው የምትፈልገው አይደለም። ግን ወደ ቅርብ የሚወደው ምንድነው ነው ምሳሌያዊ ነው። የኛም ብለሽ ስትናገሪ ሀባሽ ሆንሽ አይደለም። ምሳሌያዊ ያልኩት ማለት ነው። ግዴታ መቼም አሁን እነሱ ምን ብለው ነው የሚፈቱት? ይሄንን አላህ ይወርዳል የሚለውን ሳይ ሙስሊም 758 ቢ ወይ ኤ ላይ የሚገኘውን ሐዲስ እነሱ ምን ብለው ነው የሚሉት? ምን ብለው ነው የሚፈቱት? ራሱ አላህ አይደለም የሚወርደው ብለው ነው የሚናገሩት አይደል? እናንተ ደግሞ አይ ራሱ አላህ ነው እጁንም እግሩንም ባቱንም ወገቡንም ይዞ ነው የሚወርደው። ኧረ ተው፣ እንደዚህ ያለ ኡስታዝ አለ? የለም ወላሂ የለም። እንደዚህ ያለ እንኳን የለም። እንደዚህ ያለ የለም ማለት አላህ እጅ አለው አይደል እንዴ? እና ታዲያ ሁሉንም ይዞ ይወርዳል ለይቶ ወገብ አለው? አላህ ወገብ አለው አይደል? ቆይ ወገብ አለው አላህ እጅ አለው። ሁለቱ የተጣበቁ ናቸው ወይስ የተለያዩ? ኡስታዝ ጋር ብታወሪ ይሻላል። የትኛው ኡስታዝ ነው? እስቲ ኡስታዙን ይዘሽ ነው ይሄን ያለው እስልምናሽ የምታውቂ መስሎሽ ነበር፣ ግን ተገርፈሽ ነው አሁን ራሱ የታሽው። ከዚህ በኋላ ይቺ ልጅ በእርግጠኝነት ድርሽ አትልም ክርስቲያኖች ቤት፣ ሙስሊሞች ምናምን ብላ አትልም። በእርግጠኝነት ልንገራችሁ ድርሽ አትልም አንድም ክርስቲያን ቤት። ይኸውላችሁ ይሄ ልክ እኛ ቤት የሚገቡት ሙስሊሞች ማለት ነው ተገርፈው ስላልወጡ ነው። ተገርፈው በወጡበት ሰከንድ ደግመው አይወጡ፣ ደግመው ድርሽ አይሉ። ይቺ ልጅ አሁን በቃ ኡስታዝዬ ናይ አሁንሽ ሌላ ሰው በሌላ አካውንት መጣሽ ደግሞ ይኸው በሌላ አካውንት ጌታን ያላችሁ ሚስቶቻችሁን አትላኩ ኑ በላቸው። ራሳቸው ኡስታዞች ሚስቶቻቸውን እየላኩ አስቸገሩን እኮ። ራሷ ነች ደግሞ አሁን የመጣችው ከስር ተመልከቱ። አንቺ ይኸውልሽ እኔ አይደለሁም ካልሽ ነይ ግቢና አዋርጂ። ነይው ልኬልሻለሁ፣ ነይ ግቢና አዋርጂ። በሌላ አካውንት ከቻለች ከዛ ኡስታዝ ትላለች። ነይና ግቢና አዋርጂኝ አንቺ ካልሆንሽ